ያ አንድም ሁሉም ሙስሊሞች ቁርአን ፍጡር ነው ብለው ነው የሚያምኑት ብለኸኛል። አይ ቲንክ ልንገር፣ አንድም ሰው ያለ እውቀት ከማንም ጋር መከራከር አይችልም። የሚከራከረውም ሰውዬ በቂ እውቀት ሊኖረው ይገባል። ለምሳሌ አንተ ታንክ ዩ። ስለምትጠይቀው ጥያቄ እኔ እንኳን ባልመልስልህ አይ ቁርአናችሁ እንደዚህ ነው የሚለው በቂ የሆነ መልስና ጥያቄውን መመለስ ስትችል ብቻ ነው። አንተ አሁን የምትጠይቀው ነገሮቹ ዝም ብለው የሚያወዛግቡ ያ ነገሮች ተግባብተናል። ካልሆነ አመር በስተቀር ቆይ እውነት እኔም አንተ ቆይ የምትመልሳቸው ጥያቄዎችም አይደሉም። የማይሆን ያ ነገር ተራ ነው ናቸው። የምጠይቀው። ፍቅር ተራ ጥያቄዎች ናቸው። ያው እኔ ብዙም እውቀቱ ስለሌለኝ ነው። ተስማምቻለሁ። ምን ብለናል? በተስማማነው መሰረት ቁርአን ያለ ቃል ነው። በቂያማ ቀን ያማልደናል። ካላ ጋር ምልጃ ያቀርባል። እንደ ነቢያቶቹ እንደ እንትኖቹ ቁርአን እንዳፈዙት ያላ ቃል ደግሞ ፍጡር ነው። ፍጡር አይደለም ካልን ብዙ ፍጡር ያልሆኑ ሊኖሩ ነው። ስለዚህ ቁርአን ወይም ደግሞ ያላ ቃል ፍጡር ነው በሚለው የተስማማ ነው። ታንክ ዩ አንዋር እመለሳለሁ አንተ ጋር አቡ አመር ባይዘ እኛም እያልን ያለ ነው ይሄንን ነው። ፍጡር ካልሆነ ቁርአን በቂያማ ቀን የሚለምንልም ያማልድ ከሆነ ነው። እኔ ፍጡር ነው ያልኩት፣ ፍጡር አይደለም አላልኩት። ፍጡር ነው። ከፈጣሪ በስተቀር ያለው ነገር ሁሉ ማንኛውም ነገር ነቢያትም በለው መላኢክም በለው ማንኛውም ፍጡር ነው። እኔም ተስማምቻለሁ። ፍጡር ካልሆነ ግን ብዙ ፍጡር ያልሆነ በቂያማ ቀን ቁርአኑ ራሱ እንደገረጣ ሰው ሆኖ ብዙ ሰው ሆኖ ሁሉ ነው የሚመጣው። ሱረቱ አለ ኢምራን እና በቀራ ራሱ እንደ ወፍ ግሪሳ ሆኖ ነው የሚመጣው። እነኛ ሁሉ ፍጡር አይደሉም ማለት ነው ብለን እንሞግታችኋለን። አንዋር 12 ቀጠለ እስኪ አንዋር 12 እሺ ጥያቄህን እንዳብራራ ጊዜ ስጠኝና ላውራለን። እንኳን ደህና መጣ። እንደባለፈው እንዳታደርግ ሬጋ ብለህ ባከነ ፎርዝ ነው የምንሄደው። ኦኬ እንኳን ደህና መጣ። መልካም መመለስ ካፈለ የአላህ ቃል ነው። የአላህ ቃል ደግሞ ፍጡር ነገር ግን በአላህ ቃል ምክንያት አንዋር እኔ አድክም ነገር በጣም የሚያስጠላኝ ዝም ብለህ ለማውራት የሆነ የሚነበብ ነገር ወይ የሆነ ነገር እንትን ብለህ ወይም ደግሞ ዝም ብለህ የሆነ ነገር አውርተህ ለመውጣት አትወዱ ፕሊዝ። ሳልጠይቅ ገና ቁርአን ያላ ቃል ፍጡር አይደለም ማለት እኔ አልጠየቅኩም ገና ምንም አልጠየቅኩም። ስለዚህ ባለፈው ዝም ብለህ አውራና ተርጅ ብለህ ሳታዳምጥ ወጣ። ስለዚህ ምጠይቅህን ባክነ ፎርዝ እያወራን ረጋ ብለን እያወራን ቁርአን ያላ ቃል ነው አልከኛል። ባክንድ ፎርዝ ሳይሆን አዎ አልኩክ። መልካም ፍጡር ነው ፍጡር አይደለም? ፍጡር አይደለም። ኦኬ ቁርአን ስለዚህ ያላ ቃል ፍጡር አይደለም እንደዛ ነው ያልከው? አዎ አላህ ቃል ቁርአን ፍጡር አይደለም። አዎ አቡ አመር ግን ቁርአን ያላ ቃል ነው ቁርአን ደግሞ ፍጡር ነው ብሏል። አቡ አመር ጋር ላወራ አይደለም የመጣሁት እዚህ እየጠየቀኝ ጥያቄ ልመልስ ነው የመጣሁት። እሺ ቁርአን ያላ ቃል ነው ፍጡር አይደለም ብለህናል። ቁርአን አማላጃችሁ ይሆናል? ኦኬ ስለናንተ ማማለድ ይችላል ቁርአን ያውቃል ማለት ነው። ቆይ አዎ ብለኛል። ስለዚህ ስለናንተ ያማልዳል። ላብራራ ጠየቀኝ አይደል? ላብራራ ያ አውት ኦፍ ኮንቴክስት ካወራ አዲስ በእንደዚህ መልኩ አዎ ካልከኝ የስ ኖ ኮሽን ኮንቴክስት ካወራ ከስር ያሉት ያለ መረጃም ካወራ ትዊስት አደርጋለሁ ካልክ ጠይቃለሁ። ማስረጃ ሐዲስ ጠይቃለሁ። ነብይ ያወራትን ጠይቃለሁ። ስለዚህ ተረጋጋና ዝም ብለህ ብዙ ካወራ ብዙ ነጥብ ሊይዝብህ ስለምችል ማለት ነው። በቂያማ ቀን እንደገረጣ ሰው ሆኖ ይመጣል የሚለውን ትቀበላለህ አትቀበልም? የረሱልን ሐዲስ እቀበላለሁ፣ ግን ሌም ኤክስፕሌን። ኦኬ ሐዲሱ ምንድን ነው የሚለው? ሐዲሱን ንገረን። ሐዲሱን እኮ አወራ። ቁርአን መጥቶ ለአስሓቦቹ ወይም ደግሞ ለሱ ሲቀሩት ለነበሩት እንቅልፍ ላሳጣቸው ምግብ ለከለከላቸው መጥቶ ሻፋዓ ይሆናል ያማልዳል ነው የተባለው።
ለዚህ የተባለውን ነገር ምን እንደሆነ ላስረዳክ። መልስ የምፈልግ ከሆነ መልስ ልስጥህ ነው ያልኩት እኮ። መለስክልን። ይነው ወጣ ይነው ኮምፕሊትሊ ገብቶታል። እኛ አርጉመንት ቆይ ፕሊስ አኖር አንዴ። ይነው በደንብ ገብቶታል። ምን አለ? ቁርአን ፍጡር አይደለም ካልን በቂያማም ቀን ያልማልድልን እሱ ስለሆነ ያላ ቃል ፍጡር አይደለም ብለን ምንል ከሆነ ፍጡር ያልሆኑ ብዙ ነገሮች ሊኖሩ ነው። ስለዚህ ያላ ቃሉ ፍጡር ነው፣ ቁርአን ፍጡር ነው ብሏል። አንዋር ደግሞ ነው ፍጡር አይደለም በቂያማ ቀን ያማልዳል እያለን ነው። ኦኬ እኛ መጀመሪያ ያልነው ቁርአን ይመጣል ፍጡር አይደለም ብለሃል። ፍጡር ካልሆነ በቂያማ ቀን የሚመጣ ከሆነ የሚያማልድ ከሆነ ምንድነው ኤክስፕሌን የምታደርግልን? ሀዲሱን ክፈተው ቃል ሀዲሱን ክፈተውና ሀዲሱን ኤክስፕሌን ያድርግ። ሀዲሱ ላይ ነብይ ቃል ላይ ምንም ነገር አትጨምርም፣ ምንም ነገር አትቀንስም። ሀዲሱ ነብይህ እንዳላት ትለዋለህ። እያነበብከው ሂድ። አረብኛውን አድርግለት። አይደለም ጥያቄ ጠይቀኝ እኮ መልስ ልሰጠኝ ገስና እየከፈተ ስላለውና አንድ ጊዜና ይሄን አንብብልኝ ብለህ መልስ እንዲህ ነው እንትን የምትለኝ አይደል? እኔ ልመልስና አውት ኦፍ ኮንቴክስት ካወራው ታወርደኛለህ። ችግር የለውም። ሻመር አንድ ጊዜ አንብብ አዲሱን። ታብታብ አድርጉ። ወደሽ ገስ እየከፈተልን አይደለም፣ ሰው ለማስገባትም ታብታብ አድርጉ። ዩቲዩብ ላይም ያላችሁ ኮሜንት ምናምን እየጻፋችሁ ላይክ እያደረጋችሁ ቀጥሉ። ቦስ ሰላም ብያለሁ። ዩቱብ ላይ ያላችሁ እንዴት ናችሁ? ላይክ አድርጉ። ዩቱብ ላይ ያላችሁ ታብታብ አድርጉ አይባልማ። እንሰማለን። ዩቱብ ላይ ያላችሁ ፕሮግራማችንን ወዳችሁታል? እስኪ ቸርስ በሉን። እስኪ በዩቱብ እየሰማችሁ ነው ያላችሁ ሁላችሁ ነው። ኬት ሆናችሁ የምታዳምጡ ፕሮግራማችን እንዴት ነው? ተዋት ተሳየው ሊዘጋብን ይችላል። ያደረጉ ሰብስክራይብ እንዲያደርጉ ነው። በቃ ህይወት ይችል ይሄ ነው። የፎይ 43,000 ብዙ ፎይ የሚል ስላለ ማለት ነው። መልካም አዲሱን ክፈትለት ቃል። ያው አዲሱ ተከፍቶላል። ቀጥል። አይደለም አይ አንተ መልስ አትስጠኝ፣ ችግር የለውም። እኔ መልሳለሁ። አታግዘኝ አልፈልግም። እኔ ራሴ አላገዝንህም። ሀዲሱን እሺ፣ እንደዛ ከሆነ ና በቃ እንደውም ቆይ አላለ ሀዲስ ክፈትና አብራራ። እኛም ተረተረ ስለማንፈልግ የእኛን መረጃ ስለማንፈልግ እገዛ ሀዲስ ክፈትና ቀጥል። አንድ ስልክ ብቻ ነው ያዝኩት። እኔ ቁርአን ጠቅስልሃለሁ። በቃ እርዳታ ማፈልግ ከሆነ ካዳ ምንድን ነው እሱ የምጎርርብን? የአንተን ታሪኮ ጠንቅቄ ስለማውቅ ነው። አንዋር አራን ጠቡሽ ዝም ብለህ ለመሽከርከር ነው። አይ ነው ያው አዲሱን አንብብና ተርጉም። አሌስ አዲስ አውጣና የአንተን አንብብ። አሌለህ እኮ አንብብና ተርጉም። ከዚህ ውጭ ነው ማውራት የምትፈልገው? ከዚህ ውጭ ነው ማውራት የምትፈልገው? ከዚህ ውጭ ካልሆነ ቀጥታ እንዳላወራ በጣም ፈለግ እኮ ያው አዲሱን አንብብና ቀጥል እኮ ነው ያልኩህ። የአላህ ቃል ፍጡር አይደለም። በአላህ ቃል ምክንያት ደግሞ የሚፈጠር ነገር ግን ፍጡር ነው። ለምሳሌ አላህ ቁርአን ላይ ምን ይላል መሰለክ? ኢነ መተለ ዒሳ ዒንደላሂ ከመተሊ አደም። እኔ አልጠየቅኩም። እኔ አንዋርንም አልጠየቅኩትም። ሶሪ አቡ አመርንም አልጠየቅኩ። ፕሊዝ ባላ ቃል የተፈጠሩት ፍጡር ናቸው ፍጡር አይደለም ብዬ አይደለም የጠየቅኩት። ቁርአን ያላ ቃል ነው ትላላችሁ። ቁርአን ፍጡር ነው አይደለም ነው እንጂ እኔ ጥያቄ ባላ ቃል የተፈጠሩት ነገሮች ፍጡር ናቸው ፍጡር አይደለም ብዬ አልጠየኩም። እኔ ጥያቄ ስለ ቁርአን እንጂ ባላ ቃል ስለተፈጠሩት ነገር አይደለም። የመጨረሻ ቻንስ አንዋር ጊዜያት ይውደል። ስለ ቁርአን አውራ። ባላ ቃል ስለተፈጠሩ ሌሎች ነገር ጥያቄ አይደለም። ጥያቄ ስለ ቁርአን ነው። አይደለም ያኔ የሚመጣው እኮ ማለት ነው አላህ ሁን ብሎት ነው። ያኛውን ቃሉን ቁርአኑን ሰው ሁን ይለዋል። ከዛም በኋላ በቃሉ ምክንያት የሚፈጠር ነገር ነው እንጂ ቃል ነው እኮ። ይሄ ቃል ነው፣ ስጋ የሌለው ነገር አይልም። አሁን ና ከፍ በልና በፈጣሪ ስም ስላልክ የምታመልጥ እንዳይመስልህ ማስረጃ አንተ አንድ ዳኢፍ አዲስ እንኳን አታመጣም። አንተ እንዳልከው እንኳን ሰሂህ አዲስ ክፈት ማስረጃ። ለምኑ ነው ማስረጃ የምትሰጠኝ? አሁን ማስረጃ ለየትኛው? የዛለታ ቁርአንን ወደ ፍጡርነት ቀይሮት ሁን ብሎት ነው ተፈጥሮ የሚመጣው ያልከው ራሱ ቁርአን በገረጣ ሰው አምሳል ይመጣል ነው የሚለው እንጂ
ሁን በሚል እንደዚህ አድርጎ ቀይሮት የሚል ተረት ተረት የለም። አባት ቁርአን ያ ቃሉ ራሱ ነው የሚመጣው። ያ ቃሉ ራሱ እንዴት ሆኖ ይመጣል? የሚወራ የሚሰማ ነገር ነው እንጂ የሚያወራ ነገር አይደለም። ጎበዝ። ያው ቃሉ ደግሞ ይመጣል አይደለ? ቂያማ ቀን ሎጂካል የሆነ ነገር ነው ማለት ምንም ሎጂካል አይደለም። ፕሊስ ያንተ አርጉመንት ደግሞ በጣም የወረደና ተራ ነው። ኢቨን በሙፈሲሮች ደረጃ የለም። በሐዲስ አይደለም በሙፈሲሮች ደረጃ የለም። በዚህ በኮንፊደንት ልንገርህ፣ አንተ ያመጣው አርጉመንት ፕሊስ አትሳቅ። ግልጽ የሆነ ነገር እኮ ነው። አታርመውና ይቅርታ አድርግልኝ። እፎይ አታርመውና ቁርአንን ሰው ሁን ብሎት በዛን ቀን ሰው ሆኖ ይመጣል ብሎ ተናግሯል። ወርድ ፋላሲ ነው። ማስረጃ ብቻ ይክፈትልን፣ ጭቅጭቅ አያስፈልግም። አንዋር ለዚህ ንግግር ማስረጃ ክፈት ወይም ተሳስቻለሁ የለም ብለትን እንዲህ አይነት ነገር ስለምትናገር ነው። አሁን ማስረጃ ብቻ ክፈት፣ አትጨቃጭ። በቂያማ ቀን ሰው ሁን ይለዋል፣ ሰው ሆኖ ይመጣል ብለሃል። ወርድ ፋላሲ ነው። ለዚህ ማስረጃ ቁርአን አይደለም የለም። አመጣም እኮ ልጁ ዝም ብሎ ነው የሚደርቀው። መሰረት ነው የሚያወራው። ማስረጃ ማምጣት ትችላለህ አንዋር፣ ማስረጃ ማምጣት ትችላለህ። እኔ ማለት አሁን እኔ በዚህ ሰዓት ልከፍትልህ አልችልም ማለት አንድ ስልክ ብቻ ነው ያዝኩት። አልፈልግም እርዳታም ማለት እኮ አልፈልግም እርዳታም ሲከፈትለት አልፈልግም አለ ሰውየው። እንተባበሩ። ሌላ አርጉመንት ነው የመጣው። ይህም በሙፈሲሮቹ ደረጃ ራሱ እንደዚህ አይነት አርጉመንት የለም። በሙፈሲሮቹ ደረጃ ራሱ የለም። እንኳን በሐዲስ ላይ ተውና ሙፈሲሮች ላይ ራሱ እንደዚህ የለም። ሙፈሲሮች ራሱ አላሉትም። እኔ ለምንድን ነው የማትረዱት ግን? ወላሂ ላዚም ለምንድን ነው እንደዚህ እንትን የሆናችሁት? ማለት ማስረጃ አንተ በጣም ግልጽ የሆነ ነገር ሆኖ ሳለ ማስረጃ አንተ ምንም አይሰራም። አንተ በጣም ማስረጃ አንተ ምን ስሜታዊ እንደሚያደርግህም ወይም ደግሞ ታቸው ከሌለ ዝም ብሎ አንብብ ስትባል አላነብም ማለት ሐዲሱን አንብብ አላነብም። ቆይ ቃል አንብብ ስትባል ካላነበብክ እንዳረዱኝ ማንበብ አልፈልግም ካሉ አንብብ ስትባል እየረዳችሁኝ ስለሆነ እርዳታ አልፈልግም ካልክ እሺ አንተ ክፈት አልከፍትም አንድ ስልክ ነው ያለኝ ካልክ ሐዲሱን አንብብ ከፍተን ስንል ደግሞ አላነብም ካልክ ብያችሁ ነበረ እንዴት ትሪክ እንደሚያደርጓችሁ እዚህ ቶፒክ ላይ። ምክንያቱም ቁርአን ፍጡር አይደለም ካሉ አንዴ ፍጡር አይደለም ባሉበት ቅጽበት ላይ ምን ያመጣባቸዋልና ተጨማሪ ፍጡር ያልሆኑ ከአላህ ጋር ያመጣባቸዋልና። ስለዚህ ያላቸው አማራጭ የቂያማ ቀን ወይንም ቁርአን ፍጡር ነው ብለው ማመን አለባቸው። አሁን ፍጡር አይደለም የቂያማ ቀን ፍጡር ይሆናል ብለው ማመን አለባቸው። ቃሉ በመጀመሪያ ፍጡር አይደለም ቁርአን ከተባለ እንደገና ደግሞ ፍጡሩን ካለው ምን አደረገው ማለት ነው? ፍጡር ያልነበረን ቃል ቁርአን ወደ ፍጡርነት ቀየረው ነው ያለን እኮ ባይዘ ወደ ፍጡርነት ቀየረው። ፍጡር ያልሆነውን በመጀመሪያ ፍጡር አይደለም ማለት ኔክስት ደግሞ በሰው አምሳል ሲመጣ ወደ ፍጡርነት ቀየረው። ይሄ ደግሞ ሌላ አጣብቂኝ ውስጥ የሚከት ነው። እፎይ ይቅርታ፣ አንድ ጊዜ ምናልባት እኛ አካባቢ ማብራት ስለሌለ ቻርጀር ሊዘጋብ ስለሆነ ነው። እሺ እኔ አሁን መረጃ እያየሁ ነበር እናንተ እያወራችሁ። ቁርአን የአላህ ስብሐነ ወተዓላ ቃል ነው። እሺ ፈጣሪ ለባሮቹ የሚያስተላልፍበት መለኮታዊ ቃላቱ ነው። ለምሳሌ ቁርአን የወረደው ከሱ ፍጡር ነው ፍጡር አይደለም? ፍጡር ነው ፍጡር አይደለም? ቃል ነው። ቃል እንዴት ፍጡር ሊሆን ይችላል? ወይስ ፈጣሪ ሊሆን ይችላል? ቃል ነው። ቃል በቃ ቃል። አሁን ለምሳሌ እናንተ የምናገረው ቃል ፈጣሪ ነው ወይስ ፍጡር ነው ብለን ፋይን። ቀደም ግን ቁርአን ፍጡር ነው ብለህን ነበራል። መረጃውን አየሁኝ። አሁን ደግሞ አብዴት አደረግ። ቁርአን ምን አለ? ሙስሊም የሚያምነው በመረጃ ነው። ፋይን እስማምቻለሁ። ቅድም ምን አለ? ቁርአን ፍጡር ካልሆነ አማላጅ ሆኖ ይመጣል። ስለዚህ ሳለ ሁለት ፍጡር ያልሆኑ ነገሮች ይኖራሉ። ቁርአን ፍጡር ነው ፍጡር አይደለም ካልን ግን ሁለት ፍጡር ያልሆኑ ይኖራሉ ብሎናል። ሰምታችኋል በደንብ።
አሁን ደግሞ ወጥቶ ሲገባ ይህንኛውን ሲሰማ ትንሽ አመዛዘን አገናዘበ፣ ትንሽ አየና ደግሞ አይ ቁርአን ፍጡር አይደለም ማለት ነው። መልካም መልካም፣ እሺ ፍጡር አይደለም፣ ቀጥል። አዎ እኛ የምናምነው በመረጃ ነው። በገሲንግ ዝም ብለን በግምት በጠባብ አእምሮ የምናስበው ነገር ስላልሆነ ቁርአን እያንዳንዱ መልስ ስላለው ከዛ አንጻር እንጂ ስለዚህ ቅድም በገሲንግ ነው ያወራኸው ማለት ከራሳችን ነው። የምንናገረው ነገር አይደለም። ቀደም ምን ብለህ ነበረ? በራሳችን አናወራም፣ በገሲንግ አናወራም፣ በእውቀት ነው የምናወራው ብለህ ያልከኝ ግን ምንድነው? ቁርአን ፍጡር ነው። ፍጡር ካልሆነ ፍጡር ያልሆኑ ብዙ ነገሮች ይኖራሉ። ስለዚህ ቁርአን ፍጡር ነው ብለህ ነበር ቀደም ብዬ ነበር። ስለዚህ ቅድም በገሲንግ ነበር የነገርከን ማለት ነው። ትክክል አይደለም። የእናንተንም መረጃ እያየሁት አልነበረም። ኦኬ። መረጃውን ስለዚህ እኔ ገብቼ በገሲንግ እያየሁት ከሆነ ነው። ፋይን፣ ቅድም በገሲንግ ከሆነ የነገርከን እንደዛ ብለህ በእውቀት ነው የምናወራው፣ ያለ እውቀት አናወራም፣ በገሲንግ አናወራም ብለህ ዝም ብለህ ከነገርከን ቅድም ከተሳሳትክ፣ አሁንም ደግሞ በተመሳሳይ ሙስሊም በራሱ አወራም በመረጃ ነው አለ እውቀት አወራም ብለህ ፍጡር አይደለም ስትለን፣ አሁንስ እንዴት እንመን? በኋላ ደግሞ ቆየት ብለን አሁን ሜይ ቢ አታሪዎችን አንብበህ ነው ቆየት ብለህ ደግሞ የአሻሪዎችን የሙተዚላዎችን ስታነብ እነሱ ደግሞ ፍጡር ነው ይላሉ። ደግሞ ተመልሰህ መተህ ፍጡር ነው ልትለን ነው? እኔ ስለዛ አይመለከተኝም። እኔ ሙስሊም ስለሆንኩ ስለ ሙስሊም እንጂ እኮ አታሪዎችም ሙስሊም ነን ይላሉ፣ ስለምንድን አሻሪዎችም ሙስሊም ነን ይላሉ፣ ሙተዚላዎችም ቁርአን እንኳን ሙስሊም ነን አይደለም ይላሉ። የራሱን የሙስሊሙን ታሪክ አይደለም ስለ ማንኛውም አይሁዳም ሆነ ክርስቲያንም ሆነ እያንዳንዱ መልስ የሚሰጠው ቁርአን ብቻ ነው። እሺ ቀጥል። መጽሐፍ ቅዱስ አይደለም። እሺ መልስ የሚሰጥ ከሆነ እሺ መልስ ይሰጣል። መልስ የሚሰጥ ከሆነ ቁርአን ፍጡር አይደለም የሚል አለ እንዴ? የለም። የአላህ ሱብሃነሁ ወተዓላ ቃል ነው። እንደገና ደግሞ ፍጡር አይደለም የሚል አለ ወይ? ያማልዳል እኮ ፍጡር ነው ፍጡር አይደለም የሚል አለ? የለም። ይሄንን አታገኝ። የአላህ ሱብሃነሁ ወተዓላ ቃል ነው የሚል ነው የምታገኘው። እውነትም ደግሞ ቃሉ ነው፣ ምላሽም የለውም። ስለዚህ ኤኒዌይስ ያማልዳችኋል፣ ፍጡር አይደለም አልከኝ አይደለም? ያማልዳል። ቁርአን አማላጅ ነው። ይሄ የሚያማልድ ፋይን፣ ይሄ የሚያማልድ ፍጡር ያለው ነው ያለ ቃል በገረጣ ሰው አምሳል ይመጣል አይደለ? ቂያማ ቀን እሱን እኔ ያላየሁትን አሁን ለምሳሌ እንትን ነው ብዬ አልልህም። ምናልባት መረጃው ካለህ አምጣ እንየው። ያንን ደግሞ ምናገር ነገር ነው። ከራሴ አንስቼ ነገር ነገር የለም። ያው አረብኛ ይሆንልህ፣ እንግሊዝኛ ይሆንልህ፣ አማርኛ ያው ቀጥል። ኦኬ አማርኛውን አድርግለት። ታና ሀያት ፖዝ እየሆኑ ነው። ተመለሱ እና ፖዛችሁ ነው ፕሊዝ። ያ ረቢ ሀያት ተመለሽ። ቀጥላ። እሺ ወገናችን ጮክ ብሎ አንብብልና። አይሰማማ። አንብብልኛ። ይሄ ምን ይላል ብሏል። አንብበልና ኑዱብ ስሜ ድምፁ ይሰማችኋል? ምን ነው ጸጥ አለ? አይሰማም። ቁርአን ጉያ ቅያማ ጃርስ ፈካቴኒ ዱፋ ጀራ ፍጡር አይደለም። ቁርአን ገረጣ እንዳረጀሽ አንተ እንድታነብልንም አንፈልግም። እኛ ከማንም ማንንም መረጃም አንፈልግም። እኛ ራሳችን በቂ ራሳችን ችግር የለውም። ስለዚህ እኔ መረጃውን በራሴ ስለማገኘው እናንተም አሁን መረጃ አቅራቢ ሆናችሁ አንባቢ ከሆናችሁ ምንም ችግር የለውም። ግን መጀመሪያ ስለ ራሳችሁ ብታውቁ አሪፍ ነበር። ስለኛ አትነግሩን። ለሰዎች አታነብላቸው። ለ2400 ሰዎች ምን እንደሚል ሐዲሱ ማን መናገር ያሳፍራል። ዩቱብ እንዴት ናችሁ? ምንም ያሳፍር ነገር ብያለሁ። አንብባ። እሺ ኧረ ተው አንብብ። ዩቱብ ላይ ያሉት እባክህ አንብብ እያሉህ ነው። እባክህ አንብብ።
አልታየው ከሆነ ወይም ማጉሊያ እንትን አይሚን ማይክሮስኮፕም ከሆነ የሚያስፈልገው ምንድን ነው የሚያስፈልገው? መነጽር ነው ምናምን እያሉ ነው ዩቱብ ላይ ያሉት። እያያቸው ስላልሆነ ነው ዩቱብ ላይ ያሉት። እባክህ አንብብልን እያሉ ነው። ለእነሱ ደግሞ ይጨንቃቸዋል ሳይነበብ ሲቀር። አንብቡ ብሎ ከልክሎ ነው። እሱም አላነበብም ካለ ምንድን ነው የምናደርገው? አንተም አታነበውም። እኔ ለራሴ መረጃውን አመጣልሃለሁ። እኛ ካላነበብን አንተም አታነብ ከሆነ መላው ምንድን ነው ካዳ? እናንተም እንዳታነቡ እኔም አላነበውም። ዝም ብለን ከፍተን እንየው ያለ ተፈራድ አልሐምዱሊላህ የሚታርግ ይቅርታ፣ አንድ የጠብቀኝ። እኔ መረጃውን ገብቼ እኔ ራሴ አመጣዋለሁኝ። አንተ ላይፉን ሃይጃክ ስታደርጉኛ ቁጭ ብለን እንጠብቅህ እንዴ? ፌር ነው። አውሩ፣ ችግር የለውም። እናንተ ጋር ስለዚህ እናውራለን። ቀንኛ መልካም። አብዱል ፈታ እንኳን እንደመጣ። አብዲ ፈታ ነው የሚል ቀዳሚሱ መሰለኝ ነው። ማሜ ነው የሚቀርመው። አይደል ነው። ኦኬ፣ ትንሽ ድምፅን ከፍ አድርግ፣ ታፍኗል። አይሰማም። አሁን ደህና ነው። ኦኬ፣ አንተስ ቁርአን እንዴት ነው? ፍጡር ነው ፍጡር አይደለም ነው የምትለው? ጥያቄ ነበረኝ። ጥያቄ ገና ነው ሰዓት። አሁን ቶፒኩ ላይ ቁርአን ፍጡር ነው ፍጡር አይደለም ነው ብትለው? እኔ ሚማና ነኝ፣ አማኝ ነኝ። እኔ ኡስታዝ አይደለሁም። ጥያቄ ጠይቄ ልወጣ እኮ። ለአማኞች እኮ ነው እኛም ያቀረብ ነው። ኡስታዞቹማ ከእናንተ ተሻለ አይመልሱትም። ጠጋትንም ወደ እነሱ ጠይቃቸው ነበር ምናምን። ያው የጠይቅና የተማርከውን ምን ብለህ እንደተማርክ ታስረዳናለህ። ስለዚህ የአላህ ቃል ፍጡር ነው ፍጡር አይደለም? ጥያቄ ነው። ጥያቄ ነበረኝ። ጥያቄ ኦኬ፣ የተወሰነ ሄዱበት። ቢኒ ይህን ቶፒክ እንዴት ነው ከበዳቸው መሰለኝ። ያ በጣም የሚገርም ነገር ባይዘው የቅድሙ ልጅም አንዋር ለሚባል የሆነ ነገር ላስተላለፍ እፈልጋለሁ። አንዴ ሁሌ ስለሚገባ ነው። ከታች ከሰማህ ሁል ጊዜ ስሜትህን እና ያንተን መረዳት ማስረጃ አድርገህ ይዘህ አትግባ። ደግሞ ተቀበሉኝም አይባልም። ስለዚህ ስትገባ ማስረጃ እና ማስረጃ አንደኛ እሱን፣ ሁለተኛ ለምትናገራት ያለ ማስረጃ አፍን ከከፈትክ ለዛች ለተናገርካት ነገር ማስረጃ ትጠየቃለህ። አይ ይሄ እንደዚህ ነው ምናምን ብሎ ነገር ማምለጥ የለም። ስለዚህ እዚህ ቤት ያለ ማስረጃ የሚወራበት ቤት አይደለም። ከተናገርክ ማስረጃ ማምጣት አለበት። ካላመጣህ ደግሞ ሀሳቤን ተቀበሉ ብሎ መጨቃጨቅ አያስፈልግም፣ በማስረጃ ብቻ ነው። ከዛ ውጭ ይህን ክፍል ሀሳብ ለመስጠት ያህል ትንሽ ምናልባት ሙስናድ አህመድ ላይ ያለውን ሀዲስ አሳይታችሁት ሊሆን ይችላል፣ አላውቅም። እሱ ላይ ብቻ የተወሰነ ልበል። ያው ቁርአን በቂያማ ቀን እንዴት እንደሚመጣ መምጣት እዚኛው ላይ ብቻ አርጊው ካደረጉ እንሄዳለን። በዛ ላይ በጣም ጥሩ። ለማንኛውም በቃ አሁን ራሱ እፎይ ባቀረበበት ሀሳብ ላይ በግልጽ ሁለት ያልተፈጠሩ ሁለት አማላጆች አሉ። ባይዘው ቁርአን ከአላህ ሌላ አማላጅ የለም ብሎ ያስቀምጣል። ከአላህ ውጭ ሌላ አማላጅ ደግሞ እንዳለህ እያየን ነው። ይሄ ለዚያውም ደግሞ በፍጡራን የተፈቀደ በፍጡራን ሳይሆን ያልተፈጠረ ሆኖ የአላህ ቃል ሆኖ ከአላህ ጋር የሚነጋገር ማለት ነው። አላህ ከቃሉ ጋር ይነጋገራል በቂያማ ቀን ማለት ነው። ሁለት ያልተፈጠሩ ሁለት ማንነት ያላቸው አሉ ማለት ነው። ስለዚህ ይሄ ጥያቄ ይሄ ሀሳብ ይሄ መሐመድ ያነሳው ሀሳብ እስልምናን በቀጥታ የሚያፈርስ ነው። በተለይ ተውሂድ የሚባለውን አስተምሮ የሚያፈርስ ነው። ተውሂድ ብላችሁ ስትሉ አላህ በአካልም በመለኮትም አንድ ነው የሚለውን ሀሳብ የሚያፈርስ ነው። ሁለት አካላቶች እያየን ነው። ሁለት ያልተፈጠሩ ሁለት እኔነት ያላቸው ፐርሰኖችን እዚህ ጋር እያየን ነው። አንደኛው አላህ ነው። ሁለተኛው ደግሞ የአላህ ቃል ቁርአን ማለት ነው። እኔ ብሎ የሚናገር በቂያማ ቀን መጥቶ አማላጅ የሚሆን ለአነበበው ሰው እኔ ቁርአን ነኝ ብሎ የሚናገር ማለት ነው። እንደዚህ አይነት ነገር የሚያደርግ በኋላ ደግሞ የሚያማልድ ማለት ነው። ማማለድ ማለት ምንድን ነው? አንዱ ለአንዱ መለመን ማለት ነው። ስለዚህ የአላህ ቃል አላህን ይለመናል። የአላህ ቃል ያልተፈጠረ ነው፣ አላህ ያልተፈጠረ ነው። ሁለት ያልተፈጠሩ አሉ። አንዱ ለማኝ አንዱ ተለማኝ ሆኖ ይቀርባል ማለት ነው። የአላህ ቃል ለአላህ ማረው ይሄን ሰው እያለ ይናገራል ማለት ነው። ስለዚህ ይሄ ትልቅ ችግር የሚያመጣ ነው በእስልምና ቴዎሎጂ ላይ ማለት ነው። ያጋደላችሁም ለዚህ ነው። ስለዚህ እፎይ ያነሳው ሀሳብ ቀላል ሀሳብ አይደለም። እንደው ዝም ብላችሁ የምታልፉት ሳይሆን ዋናው መሰረታዊ የሚባሉን አስተምሯችሁን ራሱ የሚንድ
አላህ አንድ ነው የሚለውን ራሱ የሚያስተካክል ነው ማለት ነው። ይበቃል ወይ እንዳላረዝመው። ሚዩት እያወራኩ ነው። እሺ ታንኪ ብያለሁ። ማራኪና ማራኪያ ነው ማራኪና ሰላም ነው አለው። እግዚአብሔር ይመስገን። የዛሬ 2 ዓመት ከእስልምና ወደ ኦርቶዶክስ ያመጣኸኝ ነኝ እና ለምስክር ለነው የፈለግኩት የገባሁት። ከእስልምና የመጣሽው? አዎ የዛሬ 2 ዓመት እስከነ ልጅ አውርቼ አንተ ነህ ካስተምሮ ምናምን ሰተኸኝ ወደ ኦርቶዶክስ የመጣሁት። እስከነ ልጅሽ ነው የመጣሽው? አዎ በጣም ቆንጆ እና በደንብ ተማርሽ? አይደለም ረስቼሻለሁ። ስምሽ ማን ነበር? በዚሁ ስም ነው? አይ በዚህ ስም አይደለም፣ ይሄ ልጅ ስም ነው። ሀሴት ነበር የሚለው መዝሙር ምናምን ብላ ዘምረህልኝ ነበር አለኝ ሪከርዱ። ጭራሽ እኔ መዝሙር ተከፍቶልኝ ይሄን አላምንም። መዝሙር ዘምረህልኝ ነበር? አይ አንተን አይደለም መዝሙር አስከፍተህልኝ ነበር። አይ አዘምረን ነው መሰለኝ አለች። ዘምረን መዝሙር አስከፍተህልኝ ነበር። ቴሌግራም ምናምንም አውርተን ነበር። እኔ ደግሞ በመዝሙር ተመስጬ በቃ ጌታን አግኝቼ ምትይ ይመስለኝ ሞቀኝ አላበኝ። ካንዳንድ አሁን በኋላ ተነገ ጀምሮ ልዘምር። የውሸት እኮ የሳኩት በውስጤ እኮ ነገ በቃ ካሴት ታወጣለኝ በመዝሙር የማከተ አስከፍተህልኝ ነው ያልኩት። መዝሙር ዘምረን ነበር እና እንዴት ነሽ አሁን? እኔ እግዚአብሔር ይመስገን አሁን ደህና ነኝ። አሁን ያለሁበት የእረፍት ደህና ናት፣ እግዚአብሔር ይመስገን። 2 ዓመት ሆኗታል። እና ክርስትናን እንዴት አገኛችሁት? የ2 ዓመት ጉዞ እስከነ ልጅ ከበድ ቢልም ጠንከር ብላችኋል? አዎ ባረ በጣም ደስ ነው የሚለው። ከጨለማ ነው የወጣ ነው። በጣም ደስ ይላል። እንኳንም እግዚአብሔር ረዳችሁ። ልዩነቱን እንዴት ነበረ ግን? አሜን። ልዩነቱ እረፍቱ፣ ቤተክርስቲያን ያለው ሰላም በጣም ልዩነት አለው። ተጠፍገሽ ተተሸፍነሽ ካሁን የምታወራ እስልምና ውስጥ ተጠፍገሽ እንደገና ሳትሞቺ ተገንዘሽ ወንዶችና ሴቶች በማይገናኙበት የሆነ በመሀል መንገድ ራሱ መሄድ እኮ አይቻልም። እንደ ሸሪያው እንደ ሀዲሱ መሰረት ጥግሽን እዘሽ ከግንብ ጋር እየተጋጨሽ ነው መሄድ። ከቤት መውጣቱም አይቻልም። ስራ መስራት አይቻልም። እየወለድክ ነው መቀመጥ ያለብክ፣ ባልህን እያገለገልክ ማለት ነው። ከእንደዚህ አይነት ስርዓት ያስታወስኳት ነገር መሰለኝ ቦስ ባለቤቴን የሆነ ልጄን ከወለድኩ በኋላ እግዚአብሔር ረዳ። በጣም ደስ ይላል። ብዙ ስለሚመጡ እኔ የመርሳት እንትን እንትኛል። በቅርብ የሰጠዋቸውንም ሲመጡ ተጠመቅን ምናምን ሲሉኝ በውስጥ እረሳዋለሁ። እንትን ይላል ብዙ ጊዜ ወይም ስማቸውን የቲክቶክ እና ወይም የዩዘር ኔም ምናምን ስለሚሆን አስቸጋሪ ይሆናል። እኛ ጋር ደግሞ የግድ ተምረሽ ረጅም ጊዜ ወስደሽ 3 ወር 6 ወር ምናምን ቆይታው ስለሆነ በዛ ውስጥ ይረሳል። ጣት እንደዚህ ያሰክለሽ በአንዴ እንትን የሚል ስላልሆነ በዚህ ሰሞን ደግሞ በጣም ደስ የሚል ነበረ። ባለ 18 ነው እሑድ ይዛኛው ያለፈው ሳምንት 14 ሙስሊሞች ተጠምቀዋል እና በአንዴ ደስ በሚል ሁኔታ ማለት ነው። ቤተሰቦች ናቸው። ደስ በሚል ሁኔታ እንትን ብለዋል እና ጌታ ይርዳቸው በነገር ሁሉ። በርቺ፣ አንቺም በደንብ ተማሪ። ሌላ ምትይው አለ? ወደ ቶፒክ እንግባ። አንዴ የሆነ ነገር ብዬ ልጣ። እሺ ማለት የፈለኩት በውስጥም ያወሩኝ ሙስሊሞች አሉ። አንድ የማስፈራራት አንድ ደግሞ እንደዚህ እርቃንሽን ለመሆን ወይ ዘፈን ለመስራት ምናምን ነው ወደ ኦርቶዶክስ ሄድሽ ምናምን ነገር ብለውኛል። እና ማለት የፈለኩት እዚህ ጋር ኦርቶዶክስ ውስጥም ምን አለ እንደዚህ እርቃን ምናምን ይሄ ጭፈራ ምናምን እግዚአብሔርም አይፈቅደውም። እነሱ እንደሚሉት ማለት ነው የራሳቸውን ብቻ ያዋድዳሉ ሁልጊዜ ማለት ነው።
እና ለምን እንደዚህ ይላሉ ማለት እንደዚህ እዚህ ኦርቶዶክስ ውስጥ እኮ እንደዚህ አይነት ነገር ባለጌዎች ምናምን ለመሆን እኮ አይደለም እዚህ ውስጥ የገባ ነው። እኔ አሁን እዚህ ባለውበት ነገር ውስጥ ደስተኛ ነኝ። የእረፍት ሰላም አለ፣ በጣም ደስ ይላል። ሆነ ሲከፋክ ቤተክርስቲያን ትሄዳለህ፣ ታለቅሳለህ። እዛ ጋር ግን ሆነክ ከቤት መውጣት አትችልም። ባልህን በቃ እንደ ሰራተኛ ነው የምታገለግለው። ልጅ መውለድ ምናምን ግዴታክ ነው። እንደዛ ነው የማውቀው እዛ ማለት ነው የነበርኩበት ሰዓት ላይ። እዚህ ግን ቢከፋህም ወደ ቤተክርስቲያን ትሮጣለህ ምናምንና ልላችሁ የፈለኩት ምን አለ መሰላችሁ ሙስሊሞች፣ ኦርቶዶክሶች ወደ ጭፈራ ቤት ለመሄድ ምናምን አይደለም ኦርቶዶክስ የሚፈልጉት፣ ሰላም ስለሚፈልጉ ብቻ ነው ኦርቶዶክስ የሚሆኑት። ይህን አስተሳሰባችሁ እባካችሁ አንሱ። እንደዚህ አይነት አስተሳሰብ ይቅርባችሁ። አመሰግናለሁ። እሺ በርቺ። ዋናው መጠንከር ነው። ወደ ሰው መግደል እየሄደ አንድ አካል ሰው ገድዬ እድናለሁ ብሎ የሚያምን አካል ሰንበዲ ጨፈረ ዘፈነ ብሎ ቢል ብዙም ማተር የሚያደርግ አይደለም። ሰውን ለማረድ ሰውን ገድዬ እድናለሁ ብሎ የሚያምን አካል ልጨፍሪ ነው፣ ራቁን ልትወኝ ነው፣ ልትገለጪ ነው። ከእናቴ ማህፀን ስመጣ ራቁቴን ነበርኩኝ። ይሄ ልብስ ራሱ የመጣው ከኃጢአት ጋር የተያያዘ ነው። ተረከዝና የኛ ክርስቲያኖች እንደ ነብያቸው ቅንዝር የሚልብን አይደለንም። ይህ አይምሯችን ከተረከዝ ከፍ ያለ ነው። አንዲት ተረከዝ ስላየ ነው ነብያችን ሶላት ትቶ ሀጃውን የፈጸመው ሮጦ መጥቶ ዜነብ ቆዳ እየፋቀች እሷ ላይ የሰፈረው እያሉ በኩራት የሚያወሩት እነሱ ናቸው። ስለዚህ እኛ የሴት ልጅ ተረከዝ አይተን የምንዝረከረክ አይደለንም። አንተ በቁንጣ እየሄድክ ሴት ልጅ በቁንጣ ካየህ እንዴት ብለህ የምትጠይቅ ከሆነ አንተ ለምን በቁንጣ ትሄዳለህ? ለአንተ ማን ፈቀደልህ በቁንጣ መሄድ? ለአንተ ሲሆን ሙቀት ነው፣ ወፍራም መልበስ የለብህም፣ መከናነብ የለብህም። ለእሷ ሲሆን ፕሊዝ እሷ ስትሆን ግን ፊቷም አይኗም እጇ ጓንት፣ ጣቶቿ ጓንት፣ ፊቷ ጓንት በቁማ መገነዝ አለባት። ለአንተ ሲሆን ግን በፓካውት በቁንጣ ትዝናናለህ ሞቃት ቦታ ላይ። እሷ ታፍና ቤት ውስጥ መቀመጥ አለባት። ምክንያቱም ቅንዝረኛ ሴሰኛ ከሆንክ ማለት ነው። ካልሆንክ ግን ደንታ አይደለም። ያደጉት ሀገራት ላይ ባጫጭር በቢኪኒ ምናምን ቢንቀሳቀሱ ወንዱ ብሎ አፉን ከፍቶ ሲያዩ ለምን አይምሮ ከልብስ ከፍ ብሎ እንስሳ አይደለሁም ብሎ አስቧል። እምነት እንኳን የላቸውም የምንላቸው አካላት በፒኪኒ ምናምን እየተንቀሳቀሱ ብሎ አይውልም። አንተ ስትሆን ግን ተረከዝ አይቶ ነብይ እየሮጠ መጣና ዘይነብ ላይ ሰፈረባት ተረከዝ አየው ብሎ። ይሄ ሴሰኝነት ይባላል። አይምሮህን መግዛት አለመቻል ማለት ነው። ያ ማለት ግን ለሰው ፈተና መሆንም ጤናማ ነው ማለት ደግሞ አይደለም። ሴቶች ፈተና የሚያደርግ ከሆነ አስፈላጊ አይደለም። ነገር ግን አንተ ከልብሱ ከፍ ያለ እይታ ካለ ደንታ አይደለም ልብሱ። ለበሰች አልለበሰች፣ ተገለጸች አልተገለጸች ትኩረት ላታደርግ ትችላለህ። አንተ ከበቃ ከፍ ካልክ እግሯ ታይቷል፣ እግሯ አልታየም። አንገቷ ታይቷል፣ አልታየም። ጆሮዋ ይታያል፣ አይታይም። ስስቅ እኮ ጥርሷ ታይቷል፣ ድምጿ ይወሰውሳል እያልክ ምትል ከሆነ እሱ ቅንዝረኛ ነህ ማለት ነው። ኤሬስ ከዛ በላይ የሚከፋው አይሁድና ክርስቲያኖችን ወይም በቂያማ ቀን ሁሉን ገድዬ ሙስሊም ብቻ ሲቀር ነው ቂያማ የሚመጣው ብለህ እያመንክ ስለ ልብስ ታወራለህ እንደ ስለ ሰው መግደል እያመንክ። ኤኔስ ወደ ቶፒኩ እንመለስና ሶቦና ፎይ አካሚ baga nagaan dhufte akkam jirta? Jirra galata rabbiif haa ta'u. Baga jiraatte. Hayyee gaafii keenya dhageeffatteerta har'a. Gaafii keessan amma reeffi feetenaa jira. Gaafii tokko itti gaafadheen barbaade. Booda na gaafattaa jalqaba mata duree waan qabnu mata duree keenya irratti xiqqoo soofteef nu gaafatta.
ሙሐመድ ሚዩት አድርግ። ሚዩት አድርግ ሙሐመድ። እሺ ይረብሻል ሙሐመድ። ሚዩት አድርግ። የሚረብሽ ነገር አለ። ሚዩት አድርግ። በጣም 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 ኧረ በእናትህ ሚዩት አድርግ እንዴ! አይሰማም እንዴ? ኦኬ እስማኤል ቀድማ ነው መሰለኝ። እስማኤል ይሰማል? ኦኬ የዛሬ እንግዲህ ቶፒካችን ምንድን ነው? እሱ ሰቦናም እየሰማ ቁርአን ያለ ቃል ነው ብላችሁ ታምናላችሁ? ያለ ቃል ፍጡር አይደለም ብላችሁ ታምናላችሁ ወይ? የምታምኑ ከሆነ ደግሞ ያ ፍጡር ያልሆነ በቂያማ ቀንስ ያማልድላችኋል ወይ? አንደኛው ያም ፍጡር ነው ብሎ ነበረ፣ በኋላ መጥቶ ደግሞ ፍጡር አይደለም አለ። አንደኛው ፍጡር ነው አይደለም ብሏል። እናንተስ ምንድነው የምታምኑ? እስማኤል እንኳን ደህና መጣ። ጥያቄ አለ። ምን አልክ? ሰቦ ነው ዱበቹን እንዳ ያ ቁርአን ፍጡር ነው ፍጡር አይደለም ብለህ ነው የምታምነው? ወይ ቁራና ረቲ ቁራኒ ጀቻ ረቢቲ ፈከኛፍ መጽሐፍ ቅዱስን ጀቻ ማለት ምን አገናኘው? የራስን ቻልና መልስ ቅድሚያ። ወይ እሰቹን ሲንጋፋ የራስን ቻልና መልስ ቅድሚያ። ራስን ቻልና የራሱ የቻልኩ አይደለም። ምሳሌ ማለት ቁርአን የፈጣሪ ቃል ነው ለማንኛውም አይደለም። ነምቶኮ ይተደባሉ ማንም መጨመር የሚቀነስ አይችሉም። እሱ የፈጣሪ ቃል ነው። እሺ ያ የፈጣሪ ቃል ነው ቁርአን ያልከው ፍጡር ነው ፍጡር አይደለም? ፍጡሮቹ ማይቹ ከተ አፋና ሙትናኪሚ የተፈጠረ ማለት ነው። ከኑመሜ ቁርአን ሞ ቁርአን ጀቻ ረቢቲ ዋን ጤፍ ኡመሙን እንደው ዋን ነምቶ ቆላ ነምኒ አኒ አቲ ኡም እንደኝ ጀቻ ረቢቲ ዋን ጤፍ ፈከኛፍ ረቢ የቹን ሞ አናሲስ ተኩማ ረቢ የቹን አናስ ሲስ ከኑሜ ረቡማ እግዚአብሔርን kan jedhamus ስለዚህ ፍጡር አይደለም ማለት ነው። አዎ እንዴ መልካም። ስለዚህ ፍጡር ካልሆነ ቁርአን በቂያማ ቀን ያማልዳችኋል? አፋን ኦሮሞቲ ናይክ በቂያማ ቀን ምልጃ ጉያ ቂያማ ስኒፍ ከዳታ ቁርአን ከራ ዱጋራቲ ከራ አቲ ፈከኛፍ nam tokko yoo ka'e otoo zinaa godhu otoo nama rukutu osoo nama arrabsu yoo ka'e otoo salaatu otoo sobu yoo ka'e du'e quraanii nama shafaayyuu naabbatu karaa haqqi irratti karaa qulqulluu irratti yoo kan ta'u ta'e quraanii namaaf quraanii ammas kan si gala qabu qabrii keessatti gaafa duute dungoo ta'ee fiififa malee kan biraati miti. Shafaa siftaa jechuudha gaafa qiyaama. Kan shafaa namaa ta'u rabbi. Kan jannata nama galchu rabbi qofa. Dhaga'i kan nama galchu. Nabiyyiin kee hin ta'u shafaa hin ta'u moo hin ta'u nabiyyiin kee? Nabiyyiin keenya musallaa wala sura nabi Muhammad. Isaan rabbiin kadhatanii gochuu hin danda'ani. Ni kadhatamoo hin kadhature? Hin kadhatani. Amaanaa uummata kooti jedhaa waan ta'aniif ni kadhatani. Maaf rabbi qofa jettaare? Dhaga'i itti majira. Kan kadhatamu irra guddaan rabbi. Kan ajjeesu. Rabbi eenyuuf? Dhaga'i. Rabbi ni kadhataare? Shafaa kan ta'u rabbi qofaa hin jette. Booda ammoo please Ismail mute go. Nin fixa qoshii. Nan fixa. Fakkeenyaaf anasis kan qallaqeenyu rabbi waaqa tokkicha mitima. Nu hunda keenya maqaatu jijjiiree malee rabbi rabbuma. Inni uumamu hindu'us hindulloomus. Akkasii miti. Quraanni maal jetteere? Quraanni jecha rabbiiti waan ta'eef namni isatti amane. Jechi rabbii kan uumame moo kan Ishi qoy quraanni makluuqaa miti. Hayyee qoy quraanni irratti bu'i. Makluuqaa miti. Maal? Quraanni moo? Jechi rabbii jechuudha. Jecha rabbii jechuun rabbitu qallaqee rabbitu erge gaa rabbii Muhammaditti rabbitu erge nabi Muhammaditti. In qallaqee? Rabbi moo ejji ofii fedhe jecha taati haasaa isaati waan ta'eef haasaa isaati waan ta'eef. Makluuqaa dhaari? Waaqai sabboona. Makluuqaa dhaa? Makluuqa sin jennu jecha rabbiiti haasaa isaati. Makluuqa sin jennu. Jechi rabbi sun kan uumameedha. Eeyyee kan nabi Muhammaditti ergame
sallallahu alaihi wasallam nabii keenya nabii Muhammad irratti kan buufame quraanni yoomillee taanaan akkati fakkeenyaaf akkuma keessan ummata qudduusiin isiniif kenname akkuma keenya miti des makluuqa jettee bar quraanni miti jecha rabbii jira jecha rabbii fakkeenyaaf ta'us kan uumameedha jettee binni wanta ani fati walii galuu qabnu effoy wanta ani fati walii galuu qabnu quraana keessa jalqaba garuu bar maannaan jette seete ana fi'atti uumamneerra quraanni akkas miti naan jette booda ammoo maal naan jette quraanni makluuqa naan jette ቆይት ነው ማጅራ ነው ደቂፈዶ ወላ ለቂ በራሱ ከተስማማ በመጀመሪያ ላይ ቁርአን ፍጡር አይደለም ማለት ከዛ በኋላ ደግሞ መክሉቅ ነው አልክ የተፈጠረ ነው አልክ የግጭት ነው በራሱ ጋር ቱትማ ወሊ ያጋለው አንስ አትስ ነው ዋንታ አነፍ ወሊ ያሰን ነው ምቲማ አላ ፈከኛ ፊ አንስ አትስ ረቢ ምቲ ገሩ ጎልበርቲሱን ጋሪ ምቲ አሁን ቁርአን ፍጡር ነው ፍጡር አይደለም ፕሪሳይስ የሆነ መልስ ለቀየው ነው ጎሪ ኦኬ እኮ ቁርአን ፍጡር ነው ፍጡር አይደለም ቁርአን ጀቸ ረቢ ያሳይሳት በቃ ኦኬ ጀቻ ረቢ ከነቢ ሙሐመድ ተርገሜ ነምኒ ኢተቲ አማኔ ነምኒ ኢተቲ አማኔ ከራጀና ታቀለ ነምኒ ኢተቲ አማኔ ከራዳ ባስ አንጋፍ ምን kiya በረከስመኔ ፍጡር ነው ፍጡር አይደለም ብዬ ነው የጠየቅኩት መክሉቃ መክሉቃ ሚቲስ እንጀ በር መክሉቆቹን ዋን አማርቴ ተቀለቀ ሚጅሩ ካ ኦኬ ሶ ማልጀቴ አመንታሬ ቁርአን እሺ መታ ቅዱስ ማን ቆይ ደብና ደና ደብስ ወልም ፈካቱ እና ደብስ ካ መክሉቃ ጀነያመን መክሉቃ ጀነያመን መክሉቃ ጀነያመን ለገይ አርዲ ካን ጅሩ ቁርአና ፍ መታ ቅዱስ ሚቲ አከኝ ነው ኪታባ ቁልቁሉ መክሉቃ ጀነያመን ናት ያከስ ጀት ያመንታ ቁርአን ኪታብኒ ቁልቁሉ መክሉቃ አቲ ያከስቲ ነው ያመንታ inni kun jecha rabbiiti waan ta'e qulqulluu hoonis akkatika kun quraanni kunitti jecha rabbiiti haasaa isaati waan ta'eef waan inni beekamte buufate waan ta'eef nam tokko fakkeenyaaf kalaama tokko itti dabaluu hin dandeenyu nuti kalamni alla makluuqa moo makluuqa miti rabbi moo rabbiin jenne jechi isaas hin jedhe jechi isaa yookaan immoo quraanni makluuqa moo makluuqa miti quraanni jecha rabbiiti argame waa'ee makluuqa keessa hin ginseenu jecha rabbiiti jecha isaati haasaa isaati gaafii kiyya na deebisika gaafii maqaa isii gaafii kiyya makluuqa moo makluuqa mitiidha eshi haasaan kee makluuqa yes akkamitti because anatu dubbadhe miti ani immoo makluuqa kanaafu jechi kiyyas makluuqa eenyu sifattare waaqatu na uume ayye walii gallee amma kanaafu wanti jechuu qabdu wanti ani dalagu hundu makluuqa kan Allaahos hin jedhe bar ayye am fakkeenyaaf amma nam tokko shafaatii ta'uu danda'a shafaatiif hin ta'a nam tokko gaafa yoo kaatee ta'uu ni danda'a akkamitti Muhammad hin ta'a moo hin ta'u shafaa Muhammad moo in ergama isaarraa mootummaan ergama waan ta'aniif namoota ila rabbiin waan isaan shafaan ni ta'a moo hin ta'u please straight forward na deebisi ni ta'a moo hin ta'u hin ta'an okay namoota hafizii quraan kan ta'anoo rabbiin kadhataniiti malee rabbiin duuban ta'u quraanni hoo quraanni jecha rabbiiti quraannitti men ga'e ifteen ga'e quraanni gaafa ati duute shafaatii ta'a fakkeenyaaf namni anjoon quraana alaan quraana qadee baatan jira miti okay makluuqa miti naan jettee moo makluuqa naan jettee quraana baatan jira miti namni quraana baatee jecha rabbiiti waan ta'eef waa hundarraa kalaama isaati waan ta'eef waa hundarraa kalaamni isaa kan uumame moo kan hin uumamneedha kan uumamneedha moo kan uumameedha kalamni isaa ያንተ ደግሞ በጣም ብዙ ስህተቶች እየሳትክ ነው። አላህን ፍጡር እያደረግከው ነው። ሰቦና ብዙ ስህተት እየሳትክ ነው። አይደል ነው? እንደዛ ከሆነ የምታምነው ፍጡር እያደረግከው ነው። እንትን አሚሩ ነው የደወለለት፣ እርግጠኛ ነኝ። አሚር አላቸው ባይዘው ሙስሊሞች 1 ለ5 እንደዚህ የሚቆጣጠሯቸው ኤፎ ዲፋማ ናራ ደወለ ዲፋማ ነመ ደወለ አሚራ ከቱ ደወለ ሞማ የነቱ ደወለ ነመ ብራቲ ወላሂ
ወላሂ ነብራቲ እንሶቢን አሚራ ከት ሲቪል በለ ወላሂ ደወንበራ ጀርታ ሲንጀደኒ እንሶቢን ማጀት እንሶቢን ጋር አከም አሚራ ከት ሲቪል በለ ሲንጀ አንረፌ ደገሰቴ ማጀራ አሚር bakka hojiiti waan ta'eef namatti dhufaa jiran aan jedhe hojiidhaan malee waan biraatiif malee ameeraa miti. Ameeraa miti. Bakka hojiiti dhiifama. አለው ቆሞ ነበረ። ኦኬ፣ አልሰማም ነበር እንዴ? እሺ ቆመ፣ መሀል ላይ ቆመ ነበር የተወሰነ ሰከንድ። ኦኬ፣ ጋፊ ከየትን ጋር ሰቦና ጋፊ ከየትን ጋር ሰቦና ብዙ ስህተቶች ስተሃል። በእስልምና አራቱም መዛቦች ይህንን ጥያቄ ኢማም አሻፊ በተለይም ሶሪ እንትና ሐናፊ ቁርአን መክሉቅ ነው መክሉቅ አይደለም ተብሎ የተጠየቀው ቀጥታ ማይመልስ ካለ ከእስልምናው ሊወጣል ነው የሚለው። አሁን እየመለስክ አይደለም አንተ። መክሉቅ ነው ወይ ከለም አላህ ምንድን ነው ብዬ እየጠየኩ መልሰ ፍጡር ትለዋለህ። መልሰ ከኔ ቃል ጋር ታገናኛለህ። መልሰ የፈጣሪ ቃል እኮ ከዛ ውጭ ምን መልስ አለ? ቆይ እሱ ፍጡር ነው ፍጡር አይደለም ስልህ ዝም ብለህ እየተሽከረከርክ እኮ ነው። ማል ጀቴ ታመንታ ጀች ረቢ ስንጀደ በር ጀች ረቢ ቁርአን ተነመና ካን እንዴ ቁርአን መክሉቃሙ መክሉቃ ሚቲ ስንጀደ በር ዋይ ሃታይ ታቲ ዋንተ ዋይ ከለቀ በከተማ ማብሰን ነው ቲ እንዴ አቂዳ ከትን በክቶ ጀችላ ፈከና አቂዳ ዋይ ሙተዚላ ዱብስቴ በክታ ከየት ነው እንዴ ዱብስቴ በኩ ዋይ ሙተዚላ ዱብስቴ በኩ ኦደ ዱብስቴ ኢሳን መክሉቃ ጀደኒ አማኑ ገሩ አጀፈመኒሩ ረጫላን ሳኒ ጀችላ መክሉቃ ዋን ጀደኒፍ ስለዚህ ኤኒዌይስ ቆይስ የአረብኛ ስም እንኳን ደህና መጣ። ጥያቄው ነው እያልክ ስለሆነ ምንድነው ጥያቄውማ ደጋግመህ እያወራኸው ነው። ምክንያቱም አሁን ለምሳሌ አንተ እየጠየቅህ ያለኸው እኛን ነው አይደለ? አሁን እሱ ምን አለ መሰለህ፣ እኔ እኮ እኔን ጠየቀኝ። እኔን እኮ መክሉቅ ነው ብዬ አመንኩኝ። እኔ ራሴ ያንተ ቃል ምንድን ነው አለኝ። ፍጡር ነው አልኩት። እኔ ፍጡር ነው ብዬ አምናለሁ። ስለዚህ ከኔ ጋር እያመሳሰልከው ከሆነ አሁን ያለህን ቃል ለእኔ እንዲመችህ ኤግዛምፕል ከሆነ የወሰደው ኦኬ፣ እኔ ቃል መክሉቅ ነው፣ ቁርአንም መክሉቅ ነው ወይ አይደለም? አንተ የእኛን ቁርአን ማለት ነው ዝም ብለህ እንደፈለክ ልታወራበት ማን ኃላፊነት ሰጠህና ነው? እኛ ባለቤቶቹ እኛ አለን አይደል እንዴ? አንተ ምን አግብቶ ነው? የራስህን ራሱ በደንብ አላወቅከውም እኮ። ቁርአኑ ነው መፍትሄ ሰጠኝ ወንድማችን እኮ። ቁርአን መች ሰጠህ ሲጀመር? ስለ ቁርአን ብታውቅ ኖሮማ ቁርአኑ መፍትሄ ሰጥቶኛል። ለአንተ ሳይሆን ለእኔ ሰጠኝ። ሱረቱ ዩኑስ አዳምጣ ጥቅስ ልስጥህ። ሱረቱ ዩኑስ 10ኛው ሱራ 94ኛው አያ ላይ ነብይህ እንኳን ግራ ከተጋባ ማያቅ ከሆነ እኔን እንዲጠይቅ የመጽሐፉ ሰዎችን እንዲጠይቅ። አንተ እኮ ምንም ስለ መጽሐፍ ራሱ በደንብ አታውቅም ሲጀመር። እሱ ሌላ ጉዳይ ነው። አቃላላቅም ባላቅም እንኳን ነብይህ እኔን መፍትሄ የሰጠኝ ቁርአንህ ነው። ሱራ 16 43 ላይ ቃል ክፈትልን፣ 44 ላይ እኛን እንድጠይቅ ታዘሃል። ሱራ 10 94 ላይ እኛን እንድጠይቅ ታዘሃል። ነብይህ ራሱ ታዟል። ሱራ 10 94። ስለዚህ መፍትሄ የሰጠኝ ማለት ነው ቁርአንህ ራሱ መፍትሄ ይሰጠኛል ከኔ እንድትማር። ማታቅ ከሆነ ጠይቅ ተብለሃል። ሱራ 18 ከ2 እስከ 23 የመጽሐፉን ሰዎች አትከራከር ተብለሃል። በሐዲስ ደግሞ የመጽሐፉ ሰዎች የነገሩህን ተቀበል፣ ዝም ሐሰት ነው አትበል ተብለሃል። ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። ማንን? ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። ስለዚህ ሙሐመድ አንድ ቤት አድርግ። ሙሐመድ በመጠራጠር ውስጥ ከሆነ የመጽሐፉ ባለቤቶችን መጠየቅ አለበት። መጽሐፉን ሙሐመድ ደግሞ ማንበብ አይችልም። ሱራ 7 157 ላይ ሙሐመድ ማንበብ ማይችል ነው። ሱራ 62 ቁጥር 3 ይመስለኛል ማንበብ ማይችል ነው። ሳይ አልቡኻሪ 1913 ላይ እኔም ተከታዮችን ኢሊትሬት ነን ብሏል። ስለዚህ መጽሐፉን የሚያነቡትን ጠይቅ። መጽሐፉን የሚያነቡት እነማን ናቸው? ሱረቱ በቀራ 113ን ክፈትለት።
እነዚህ ሰዎች እነማን ናቸው? ሱረቱ በቀራ 113 13 ኦኬ። እነርሱ መጽሐፉን የሚያነቡ ሲሆኑ ማንነት ጠይቅ የተባለው መጽሐፉን የሚያነቡትን መሐመድ ደግሞ አያነብም፣ ተከታዮቹም አያነቡ። እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም አሉ። ክርስቲያኖችም አይሁዶች በምንም ላይ አይደሉም አሉ። መጽሐፉ የሚያነቡት እነማን ናቸው? አይሁዶችና ክርስቲያኖች። ሱራ 16 44ን ክፈተው። አንተ ነብይህ እኛን እንዲጠይቅ ከተታዘዘ አንተ ራስህ እኛን እንድትጠይቅ ነው የታዘዝከው። ኦኬ 43 አድርገው። ከአንተም በፊት ወደ እነሱ ወይን ራእይን የምናወርድላቸውን ሰዎች እንጂ ሌላን አላክንም። የማታውቁ ብትሆኑ የእውቀት ባለቤቶችን ጠይቁ። የእውቀት ባለቤቶች ማን ናቸው? የመጽሐፉ ሰዎች። እነሱ ደግሞ ማን ናቸው? ከቁርአን በፊት የተሰጣቸው ሱራ 6 157። ስለዚህ እነሱን ጠይቅ ተብለህ ስለታዘዝክ ነው። ይህንን ኦቶሪቲ ለእኔ ስለሰጠኝ ነው። ቁርአን አሁን ማይክን አንሳና ቁርአን ፍጡር ነው ፍጡር አይደለም ብለህ ነው የምታምነው? ማይክን አንሳ ነው አይደለም? ቆይ አንተ ሲጀመር ማለት ነው አንድ ነገር ማለት አሁን አንተ እያዳመጥክ ከማውራት ነው ያለብህ። የራስህን ብቻ አይደለም መደርደር ያለብህ ማለት ነው። የራስህን ብቻ አደረድር። እኛ ጠየቅን አይደለ? አንተ እየጠየቅን ነው አይደለ? ስለ ቁርአናችን እየጠየቅን ነው እኮ። ቀጥል መልስ፣ አታልቅስ። እኛ የምናወራውን ነገር መቀበል ነው ያለብህ እንጂ ዝም ብለህ የራስህን ብቻ ብታወራ ማንም አይሰማም። እንደ ቁራ ማለት ነው። እንደ ቁራ ዝም ብለህ አትጩህ። እንደ ቁራ ዝም ብለህ አትጩህ። ስማን፣ መጀመሪያ ስማን። ሲጀመር ቁርአን ሱራ ዩኑስ ያልከው ሱራ ማለት ነው የማታውቁ ከሆነ ነው ያለው። እኛ ደግሞ አንተን የምንጠይቅበት ምክንያት ምንም የለንም። እኛ እናውቀዋለን፣ ያንተንም እናውቀዋለን፣ የራሳችንም እናውቀዋለን። የማታውቁ ከሆነ ነው የሚለው ከኋላ ላይ አይተው ከሆነ ምናልባት አንቀጹን ማለት ነው። ሲጀመር አንተ አህለል ኪታብ አይደለም፣ እንትን የተበረዘ ነው እየተከተልክ ያለው። የተበረዘ መጽሐፍ ማለት ነው። የተበረዘ መጽሐፍ ነው እየተከተልክ ያለው፣ ጥቡቅ አይደለም። የተነሰኸ ወይም ደግሞ የተሻረ ቁርአንን እየተከተልክ አንተን አንጠይቅህም ሲጀመር ማለት ነው። ስለ ራስህም በደንብ ስለማታቅ የተበረዘ ነው እየተከተልክ ያለው። የተሻራ የሚባል ቁርአን የለም። የተበረዘ ቁርአን የሚባል የለም። የተበረዘ ቁርአን እየተከተልክ ነው። ቁርአኑ እንደተበረዘ የለም። የተበረዘ የሚባል ሚዛን ወንድም የተነሰከ የተበረዘ ቁርአን ነው የምታነበው አንተ ብሎናል። ቁርአኑ የተበረዘ የተነሰከ ነው። እናመሰግናለን። ሰልፍ ሪፒቴሽን ራስን ሰጥተሃል። ብዙ ባወራ ቁጥር ነጥብ ትጥላለህ። አትረብሽ። በቃ ያ የተበረዘ የተነሰከ ነው። ያ ኡስማን አቃጥሎ ከተረፈው ውጭ ሙሐመድ ሲሞት ፍየል ከበላው የተረፈው ከዛ የራስን መጽሐፍ የነበሩ ቴንኪው። አሁን ወደ እንትን እንበል። ኤኒዌይስ አሁን ያወጣውን ጥቅስ አውጣ እስኪ። ቆይ ተረጋጋ። ኤኒዌይስ ኦኬ። ለምን ታደርገኛለህ? ቶፒክ ላይ እያወራ ስላልሆነ ነው። አንተ የኔ መጽሐፍ እኮ አለም የራስህ መጽሐፍ እኮ የተበረዘ እያልኩ ያለሁት። ቴንኪው። በቃ ስትል የነበረው የተበረዘ የተከለሰ የኔ መጽሐፍማ እናነዘል። አሁን ተረጋጋ። ደን የምን ወለምታ የአፍ ወለምታ በቅቤ አይታሽም ይባላል። እግርህ ወለም ሲልህ ነው በቅቤ የሚታሸው እንጂ የአፍ ወለምታ በቅቤ አይታሽም። ስለዚህ የፈሰሰ ውሃ አይታፈስምና ቁርአንን በደንብ አድርገህ የተበረዘ የተከለሰ የተነሰከ ብለህ ያልከው ቁርአንህን እየጠራ ቁርአን ነው የምትከተለው ብለሃል። ያው የተበረዘ የተከለሰ የተበረዘ 100% አንተ የምታወራው ውሸት ነው። ቴንኪው። የራስ ወንድም እኮ ግራ ገብቶት እኮ ቁርአን ኧረ ተው አልተበረዘም እያለ ሊሞግትህ እየሞከረ ነበረ። የመስማት ችግር ስላለብን ፕሊዝ
አሁን ቶፒኩን በደንብ ስሙ። ቶፒኩን ስሙና አንድ ጥያቄ ጠይቅ። ቶፒኩን በደንብ ስሙና አድርጉ። ቶፒኩ ላይ ሽፍት አድርጋችሁ ምላሽ ሰጣለሁ በዚህ ቶፒክ ላይ አንዴ። ስለዚህ ምንድነው እሱ የኛ አርጉመንት? ቁርአን ያለ ቃል ከሆነ ያለ ቃል ፍጡር ነው ፍጡር አይደለም። ዛሬ ሰቦና አራውንድ ቡሽ ተሽከረከረ። በመጀመሪያ ፍጡር ነው አለ፣ መልሶ ፍጡር አይደለም አለ። ከዛ ደግሞ ምንም አንልም ፍጡርም ነው ፍጡር አይደለም አንልም አለ። የመጀመሪያ የገባው ልጅ ደግሞ ቅድም ካያችሁት ቁርአን ያለ ቃል ነው ግን ፍጡር ነው አለ። ፍጡር አይደለም ካልን ብዙ ፍጡር ያልሆኑ ሊኖሩ ነው አለ። በኋላ ደግሞ ወጥቶ ቆይቶ ደግሞ መጣና አይ ፍጡር አይደለም አለ። የተለያየ ምላሽ ነው ዛሬ ሰማ ነው። የተለያየ ምላሽ። ዳግም ሰላም ነው። እንደምን አመሻችሁ። ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንዴት ነው? ይመስገን ሰላም። መልካም ወይ waa'ee quraana keessatti wanti nu walii galuu qabnu jecha rabbiiti waan ta'eef kana dhiifnee turre dabarfanne gaariidha. Jecha rabbiiti haasaa isaati waan nabi Muhammad jecha rabbi jenneet barnaa mannu barra atillee yoo hin amanne akka ibiddateetu beeki. Arraba hin barbaadu. Maal jette? Arraba hin barbaadu hin jedhe. Arraba hin fedhu. Maal naan jette? Yooman sira arrabse. Jecha rabbiidha yoo jettee sin jedhama. Wal barsiisuudha asirratti kan nuti dhufne malee. ለሙስሊሞች አሰጡም እንድድሉ እሺ ቆይ እስኪ አንዴ ሰቦና ኑሪ ቀጥል። ሰቦና ሙስሊም ነው አክቹዋሊ። ቀጥል እሺ። እንኳን ደህና መጣ ኑሪ። እንኳን ደህና ቆያ። የቅድሙን ጥቅስ በመጠርጠር ውስጥ ብትሆኑ የሚለውን አውጣ እስኪ። ቆይ ተረጋጋ። ቁርአን ያለ ቃል ነው ብለህ ታምናለህ? 100% ፍጡር ነው ፍጡር አይደለም? ፍጡርም አይደለም ፈጣሪም አይደለም፣ ኢንስትሩሜንት ነው። ምን ሰሙ ጆሪ ምንድነው አልከው? ፍጡርም አይደለም ፈጣሪም አይደለም። ምንድነው አልከ? ከዛ ምንድነው? ፍጡርም አይደለም ፈጣሪም አይደለም ነው። ስለዚህ ምንድነው እሱን ያልከው? ፍጡርም አይደለም ፈጣሪም አይደለም እኮ። ፍጡርም አይደለም ፈጣሪም አይደለም ምንድነው አልከው? ፍጡርም ፈጣሪም አይደለም እኮ። ፍጡርም አይደለም ፈጣሪም አይደለም ምንድነው ያልከው? ከዛስ የአላህ ቃል ነው። የአላህ ቃል ንግግር ነው። ንግግር የአላህ ንግግር ኢንስትሩመንት ነው ብለሃል አይደለ? እንደዛ ነገር ሲል የሰማው መሰለኝ። ታው እሱን ታውና ወደ ጥቅሱ ግባ። ለምን ተዋል? አልተውም። ተስማምቶኛል። እኔ ወድጄዋለሁ። ተመችቶኛል። እኔ ኤኒዌይስ እሺ መፍጠሪያ ነው እያልኩ ነው። ለምሳሌ ቃል በቃሉ አማካኝ ቴንክ ዩ። ስለዚህ ቃሉ ፍጡርም አይደለም ፈጣሪም አይደለም መፍጠሪያ ነው። ራይት። ስለ ቁርአን ነው እየጠየቀኝ ያለው ወይስ ስለ ሌላ ነገር እኮ? ምንድነው እያልከ? ስለዚህ ምን አልከን? አሁን ደግሞ ቁርአን ፍጡርም አይደለም ፈጣሪም አይደለም መፍጠሪያ ነው አልከን። ቅድም መሳሪያ ነው ኢንስትሩመንት ነው ብለሃል። አሁን ደግሞ መፍጠሪያ ነው አልከን አይደለ? አዎ ያለ ቃል መፍጠሪያ ነው እንጂ ፈጣሪም ወይም ፍጡርም አይደለም። ቴንክ ዩ። አላህ ፍጥረትን የፈጠረው፣ ስለዚህ ፍጥረት የተፈጠሩት በፈጣሪ አይደለም ማለት ነው። ፈጣሪ ነው። ፈጣሪ ኢንስትሩሜንት አድርጎ ነው የፈጠረው። ቃሉም ተጠቅሞ የራሱን ቃል ተጠቅሞ ማለት ነው። የራሱ ቃል ፈጣሪ ከሆነ ሌላ ማንነት አለ ማለት ነው። ተስማምቻለሁ። አንተ ባልከው ተስማምቻለሁ። ቃሉ መፍጠሪያ ነው፣ ፍጡርም አይደለም ፈጣሪም አይደለም ብለሃል። ስለዚህ ፍጥረት የተፈጠሩት በቃሉ ነው አይደለ? አዎ በቃሉ ሁን በሚለው ቃሉ
ጎበዝ። ቃሉ ደግሞ ፈጣሪም ፍጡርም አይደለም አይደለ? ኢንስትሩሜንት ነው። ፈጣሪ እኛ ጋር አንድ ነው። ያንተ ንግግር አንተ ነህ ወይስ ያንተ ነው? ቆይ እኮ ተስማምቻለሁ። ስለዚህ ያንተ ንግግር አንተ ነህ ወይ ያንተ ነው? ተስማምቻለሁ። አላህን ከኔ ጋር እያመሳሰልከው ከሆነ ፋይን። ምንድነው ሎጂክ ላሳምን? ምንም ሎጂክ የለም። ቶፖሎጂካሊ ተመሳሳይ አይደለንም። ዲፈረንት ካታጎሪ መድበህ ካላ ጋር ልታገናኝ አትሞክር። አምሳያ የለውም ትል ነበር። እኔ ካላ ጋር አበሳሰላለሁ እንዴ? የኔ ቃልና ያንተ ንግግር አንተ ነህ ወይ ያንተ ነው? ካታጎሪ አንድ አይደለንም ወንድማችን። ተመሳሳይ ካታጎሪ ውስጥ አይደለንም ያለ ነው። ተመሳሳይ ካታጎሪ ላልሆነ ነገር ኤግዛምፕል አይጠቀስም። ቶፖሎጂካሊ እንለያያለን። ኦኬ አላህ አምሳያ አለው? እንደዚህ ያለው አላህ አምሳያ አለው ወይ? የለውም። እኔ እያልኩ ያለው ስለ አምሳያ ከሌለው ታዲያ አንተ ንግግር አንተን አይደለም። ከዛ የአላህ ንግግር ደግሞ እንዲህ ነው ብለህ እንዴት ልታብራራ ትሞክራለህ? ታዲያ አምሳያ ለሌለው ነገር ኤኒዌይስ ምን ብለሃል? በመጀመሪያ የአላህ ቃል በደንብ አስተውል። የአላህ ቃል ፍጡርም አይደለም ፈጣሪም አይደለም መፍጠሪያ መሳሪያ ነው ብለሃል አይደለ? በትክክል ኢንስትሩሜንት ነው። ስለዚህ ኢንስትሩሜንቱ ራሱ ፈጣሪ አይደለም፣ ግን ፈጣሪ አይደለም። ተስማምቻለሁ። ስለዚህ ፍጥረት ሁሉ የተፈጠሩት በዛ በቃሉ ነው አይደለ? ቃሉ ደግሞ ፍጡርም ፈጣሪም ያልሆነ በትክክል ሎጂክ ወይ ነው። ታንክ ዩ። ስለዚህ ፍጥረት የተፈጠረው ፈጣሪ ባልሆነ ነገር ነው ማለት ነው አይደለም? ፈጣሪ አንተ በምንድን ነው የምታወራው? ንግግር አንተ ነው ወይስ አንተ ነህ? ምክንያቱም ቃል ሁሉም ፈጥሯል አለን። በቃል ነው ሁሉም የተፈጠሩት አለን። ቃሉ ደግሞ ፍጡርም ፈጣሪም አይደለም አለን። ስለዚህ ፍጥረት ሁሉ በቃል ከተፈጠሩ ያ ቃል ደግሞ ፍጡርም ፈጣሪም አይደለም ካለን፣ ስለዚህ ፍጥረት ሁሉ የተፈጠሩት ፈጣሪ ባልሆነ ነው በእስልምና አይደለም። የተሳሳተ ሎጂክ ምንም ሎጂካል ፋላሲ እየሰራ ነው። ምን አይነት የትኛውን ሎጂካል ፋላሲ ነው የሰራው? ቆይ የአንተ ንግግር አንተ ነህ ወይስ ያንተ ነው? አላህ እንደኔ ነው እኮ እየነገርኩ ነው። ንግግር ያንተ ነው ወይስ አንተ ነህ? ሌላ እፎይ ነው ንግግር። ኦኬ ንግግር የኔ ነው። የኔ ፈጣሪ የኛ ኢንዲቪዚብል ነው። ኢንዲቪዚብል ነው ስትል ምን ለማለት ፈልገህ ነው? አሃድ ነው፣ ማይከፋፈል ነው የኛ አላህ። ልክ እንደናንተ ቃሉ ወልድ ቆይ ቅድም ምን ብለኸኛል? ኢንዲቪዚብል ከሆነ ቃሉ ግን ፍጡርም ፈጣሪም አይደለም ብለኸኛል። ስለዚህ ታዲያ እንዴት ነው እሱ ቃሉን አላህ ብለህ የራሱ ነው የራሱ ኢንስትሩሜንት ነው እኮ ማይከፈል ከሆነ አላህን አይምን ቃሉን አላህ ብለህ መጥራት ትችላለህ ወይንስ ከፍለኸው አይ ቃሉ ደግሞ ፍጡርም ፈጣሪም አይደለም ትላለህ? ነገርኩ እኮ የአንተ ንግግር አንተ ነህ ወይስ ያንተ ነው? ኦኬ የኔ ንግግር የኔ ነው። የኔ ንግግር ደግሞ ዘሩ አንተ ስንት ነህ? አንተ ኢንተራፕት አታርጋ። የኔ ንግግር ከኔ የሚወጣ ከኔ የተገኘ ድምፀት ብቻ የሆነ ወይንም ደግሞ ዘሩ ብትን የሆነ አካላዊ ያልሆነ መፍጠር ማይችል መስራት ማይችል ምንም እንትን ማድረግ ማይችል ነው። ከኔ ከወጣ በኋላ ተበትኖ በአየር ላይ ተንሳፎ የሚቀር የሚጠፋ የሚበተን ነው። የአላህም ቃል እንደዛው ነው አይደለም? የሱ ይፈጥራል የራሱ ነው። ግን ታዲያ ቆይ የሱ የሚፈጥር የሚሰራ ከሆነ የኔ ደግሞ ከእኔ ከወጣ ዘሩ ብትን አካላዊ ያልሆነ ማድረግ ማይችል ከሆነ ለምን ማይገናኝ ካታጎሪ ታገናኛለህ? አታገናኝ ምልህ ለዛ እኮ ነው። ገብቶሃል? ነገሩ ገብቶሃል? አላህ በፍጡር እንደፈጠረ ስለነገርከን አመሰግናለሁ። ወደ ቅድሙ ጥቅስ እንሂድ ወንድማችን። አንድ ጥያቄ ልጠይቀው። ወደ ቅድሙ ኑሬ አንዴ ቆይ። የአላህ ቃል የአላህ ንግግር ፍጡሩም ፈጣሪም አይደለም ብለሃል አይደለ? የአላህ ቃል የአላህ ባህሪ ነው ወይስ አይደለም? ባህሪ ነው። ባህሪ ስለሆነ እኮ ነው የምልህ። ስለዚህ በአላህ ባህሪ ውስጥ በአላህ ባህሪ ውስጥ ፍጡሩም ፈጣሪም ያልሆነ ባህሪ ያለው ገባኝ። ቆይ ሴንስ ሳይሆን ቆይ አንዴ ስማኝ። በአላህ ባህሪ ውስጥ ፍጡሩም ፈጣሪም ያልሆነ ባህሪ ያለው አለ? ፍጡሩም የአላህ ባህሪያት ውስጥ ነው ያለው ነው እያልኩ አለሁት።
መፍጠር ያለ በአላህ ባህሪያት ባህሪያት ውስጥ ነው። ጥያቄው ስማ ኑሬ፣ በአላህ ባህሪያት ውስጥ ፍጥሩም ፈጣሪም ያልሆነ ባህሪ ያለው አላህ እያልክ ነው? እሱን መልስ። የለም። ምን የለም? ምን እንደምታወራ አልገባኝም። ምን ለማገናኘት ይሄ የሞከርክ እንደሆነ ያው ስማ ኑሬ ስማ፣ የአላህ ቃል ፍጥሩም ፈጣሪም አይባልም ኢንስትሩመንት ነው ብለሃል ቅድም አይደለ? አዎ ባህሪው ነው። በጣም ጥራ። የአላህ ቃል ደግሞ የአላህ ባህሪ ነው አይደለ? አዎ የአላህ ንግግር አላህ ተናጋሪ ነው ባህሪ ነው። መናገሩ ስለዚህ በአላህ ባህሪ ውስጥ ቆይ፣ በአላህ ንግግር ወይ በአላህ ባህሪ ውስጥ ፍጥሩም ፈጣሪም ያልሆነ ባህሪ ያለው አላህ ማለት ነው። ፈጣሪ ከሆነ ራሱ አላህ ነው እንጂ የሱ አሁን መልስ ቀጥታ ሌላ ታብራራ አይደለም ነው። ኢንዲቪዚብል እኔ ነው። ያልኩ ስማ ወንድም፣ በአላህ ባህሪ ውስጥ ቆይ በአላህ ባህሪ ውስጥ ፍጥሩም ፈጣሪም ያልሆነ ባህሪ ያለው እያልክ ነው ወይ ነው? እሱን ነው አዎ ወይም አይደለም ነው መልሱ። አዎ አላህ መሀሪ ነው ሲባል መሀሪ ነው የሚባለው ራሱ ሌላ አላህ ነው ልትል ነው። በጣም ጥሩ። ስለዚህ በአላህ ባህሪ ውስጥ በአላህ ባህሪ ውስጥ ፍጥሩም ፈጣሪም ያልሆነ ባህሪ አለው ካልክ አላህ ከዘላለም ጀምሮ በባህሪው ፈጣሪ አይደለም እያልክ ነው። አንደኛ ንግግሩ ነው አይደል? በንግግሩ ነው የሚፈጥረው አላህ ሁን በሚለው ቃሉ። እሱ ቆይ ንግግሩ ዘላለማዊ ራሱ ቆይ የአላህ ንግግር ዘላለማዊ ነው ወይስ ከጊዜ በኋላ ነው አላህ መናገር የጀመረው? ይሄን መልስሽ። ዘላለማዊ ነው። ኤቭሪ ላስት ነው። በቃ ዘላለማዊ የሆነ ነገር ታዲያ ምንድነው? ፍጡር ነው ወይስ ያልተፈጠረ ነው የሚባለው? ዘላለማዊ የሆነ ነገር የሱ ንግግር የራሱ ነው እንጂ እሱ አይደለም ነው እያልኩ አለሁት ወንድም። ዘላለማዊ የሆነ ነገር በአንድ አካል ውስጥ ያለ ዘላለማዊ የሆነ ነገር የተፈጠረ ይባላል ወይስ ያልተፈጠረ ነው የሚባለው ነው ጥያቄው። ያልተፈጠረ ነው፣ ፈጣሪም አይደለም። በጣም ጥሩ። ስለዚህ አሁን አሻሽለሃል፣ እናመሰግናለን። ቆይ አንዴ፣ አሁን የአላህ ቃል ያልተፈጠረ ነው ብለህ ተናግራል። ፈጣሪ ነው የሚለውን እንመጣበታለን፣ ችግር የለውም። አሁን አንድ ነገር አሻሽሏል፣ ሰምታችኋል። ቅድም ፍጥሩን ፈጣሪም አይባልም ብሎ ነበር። አሁን ግን ቃሉ ዘላለማዊ ነው ያልተፈጠረ ነው ብሏል። እናመሰግናለን። ሁለተኛ እንደዚህ አይነት ስህተት እንዳሰራ ትልቅ ስህተት ውስጥ ነው የሚከትህ። አላህ ከዘላለም አይናገርም ቃሉን ፈጥሮ ነው የሚናገረው ካላልክ በስተቀር ቆይ አንዴ ስማ ቃሉን ፈጥሮ ነው መናገር የጀመረው። የኔ ወንድም ቢኒ እኔ አልተሳሳትኩም። ወደ ቅድሙ ጥቅስ በእናቴ እሱን ያብራራና ስለዚህ አሁን የአላህ ቃል ያልተፈጠረ ነው አልክ እኮ። አሁን ዘላለማዊ ነው ያልተፈጠረ ነው አላልክም እንዴ? አዎ ያልተፈጠረም ፈጣሪም አይደለም ኢንስትሩሜንት ነው። ፈጣሪ የሚለውን ተወው፣ ያልተፈጠረ ነው። ቅድም ግን የተፈጠረም ያልተፈጠረም አይባልም ብለህ ነበር ቅድም ማለት ነው። ያው እኮ ነው። ምንድነው አማርኛ አይገባም? ቆይ አንዴ ቅድም ያልከው ሁለት ነገር ነው ያልከው። አሁን ደግሞ ምንድን ነው ያልከው? አንድ ነገር ብላይ ረግተሃል ማለት ነው። ስለዚህ እያብራራው ነው። ያው ነው ራሱ ነው። ምንም ፈጣሪም አይደለም ፍጡርም አይደለም ነው። ቆይ ወንድም አለ የተፈጠረ ነው የአላህ ቃል የተፈጠረ ነው። ምንም በማይጠቅም ነገር ጊዜ ለምን ታባክናለህ አንተ? ጊዜ እያባከንኩ አይደል? ወሳኝ ነገር ስለተያዝክ ነው። የአላህ ቃል የተፈጠረ ነው አልተፈጠረም። ካልተፈጠረ ታዲያ ዘላለማዊ ነው ያልተፈጠረ ነው ማለት ነው። ያልተፈጠረ ዘላለማዊ ነው ማለት ነው። ቅድም ፎይን ስትለው ነበር ኢንስትሩመንት ነው። ዘላለማዊ አይደለም፣ ዘላለማዊ ነው። ሁን የሚለው ቃሉ በጣም ስለዚህ ዘላለማዊ ነው ማለት ያልተፈጠረ ነው የአላህ ቃል የሚለውን እቺን ትይዛለህ። በቃ ሌላ ኢንስትሩመንት ነው የተፈጠረም ነው ያልተፈጠረም ነው አንልም የሚለው ንግግርን ታቆምና ዘላለማዊ ያልተፈጠረ ቃሉ ነው። ኢንስትሩሜንቱ ሁን የሚለው ቃሉ ነው እያልኩ አለሁት እንጂ ሌላውን ነገር አላልኩም። እስቲ ማለት ነው በአማርኛ በለው እስቲ ማስረጃ አምጣልን። ኢንስትሩመንት ነው ምን ማለት ነው? ኢንስትሩመንት ነው ሲል ማስረጃ እስቲ የምን ማስረጃ? አላህ ነገሮችን መፍጠር ባሻው ጊዜ የሚለው ሁን ነው ወዲያውኑ ይሆናል ይላል እኮ። ሁን የሚለው ቃል ኢንስትሩመንት ነው የሚል ማስረጃ አምጣ እስቲ። ሁን በሚለው ቃሉ ነው የፈጠረው ሁሉንም ነገር። ሁን የሚለው ቃል ይፈጥራል እንጂ ኢንስትሩመንት ነው የሚባል አስተምሮ እስልምና ውስጥ እንዳለ አላውቅም እኔ። ካንተ ዛሬ ልማር። ማስረጃ አምጣ እስቲ። ለምትናገረው ንግግር ማስረጃ ካለ አምጣ እስቲ። እኛ ፈጣሪያችን አላህ ብቻ ነው የምንለው። አልተጠየቅም። አሁን ቃሉ የአላህ ቃል ኢንስትሩመንት ነው የሚል አምጣ። መፍጠር የአላህ ባህሪ ነው እንጂ አላህ ራሱ አይደለም።
እሺ ለማንኛውም ማስረጃ የለህም ለምትናገረው ነገር። ቃሉ ፈጣሪ ነው አለ የሚለው ነገሮችን ማስረጃ ልስጥህ። የአላህ ቃል ፈጣሪ እንደሆነ እንደሚፈጥር እንደሚያስገኝ የኡስታዝን ድምፅ ልስጥ ትቀበላለህ? ምናልባት ቪዲዮ መክፈት ይቻላል። እፎይ የአቡ የአላህ ቃል እኮ ፈጣሪ ነው። ሁን በሚለው ቃሉ ይፈጥራል። ኢንስትሩሜንት ነው፣ ግን የራሱ አላህ ቃል አላህ ነው ማለት እኮ አይደለም ነው እያልኩ አለ። ሰማህ አይደለ? የአላህ ቃል ፈጣሪ ነው አለ። ደግሞ አሁን የአላህ ቃል ፈጣሪ ነው አልክ። ደግሞ አሁን እንደምታስበው አይደለም። ሁን የሚለው ቃሉ ይፈጥራል ነው እያልኩ አለሁት። ኢንስትሩሜንት ነው። ስለዚህ ቃሉ ፈጣሪ ነው። ይፈጥራል እኮ መፍጠሩን ኢንስትሩሜንት ነው። ቃሉ ፈጣሪ ነው ኢንስትሩመንት ነው የሚል ማስረጃ ስለሌለ አትናገረው ወንድሜ። እሺ እንደዛ ብለህ አትናገር። ከተናገርክ ማስረጃ አምጣ፣ አለበለዚያ ዝም ብለህ አትናገር። እስቲ አንድ አሁን በቃ ሙዚቃ ኢንስትሩመንት ነው የሚል ማስረጃ አምጣ። ማስረጃ አምጣ። መክብብ 3 ላይ እግዚአብሔር ሁሉንም ነገር በጊዜ ውብ አደረገ ስል ጊዜ ፈጣሪ ነው። ጊዜ ፈጣሪ ነው ወይ? ኖር አሁን ወደ መጽሐፍ ቅዱስ ተውና ኢንስትሩመንት ነው ለሚለው ማስረጃ አምጣ። ንጽጽር ቤት ነው ና አንተ ባድከው ሊሄዳ እግዚአብሔር ነገርን ሁሉ በጊዜ ውብ አድርጎ ሰራው። ጊዜ ፈጣሪ ነው ወይስ ኢንስትሩሜንት ነው? እዛ ውስጥ እናመሰግናለን። እሱ ነገሮች በጊዜ ውስጥ ተፈጠሩ ነው እንጂ የሚለው ጊዜ ፈጠረ አይደለም እኮ። ስለዚህ ይሄንን ያመጣው ቆይ ኑር። ስለዚህ ሁሉም በጊዜ ውስጥ ውብ አድርጎ ፈጠረው ይላል። ስለዚህ አላህም በቃሉ ይፈጥራል ለሚል አርጉመንት ነው የጠቀመው። አዎ በቃሉ ነው። አሁን በሚለው ቃሉ ነው የሚፈጥረው። ስለዚህ እኛ ጊዜም ውብ የሆነው የተፈጠረው ራሱ ፍጡር ነው ብለን እናምናለን። ስለዚህ ቃሉ ፍጡር ነው ማለት ነው። ግራሜሪውን ነው እየሰጠው ያለው። በግራሜሩ መሰረት አንተ እንዳልከው እንጠቀምና ፍጡር ነው ማለት ነው። ቃልን ኮምፔር ታዲያ ለምን ተጠቀምክ? የማይመጣውን ለምን ታመሳስላለህ? አለ እፎይ አለ። አሁን እንደዛ እንዲያመልጥ አሁን እያመለጠ ነው። ኢንስትሩመንት ነው የሚለው ንግግር በመጀመሪያ ቢድአ ነው። በእስልምና ውስጥ አዲስ ቃል ነው እየተጠቀምከው፣ ቢድአ ነው። የለም እንደዚህ አይነት አስተምሮ ማለት ነው። የራስን ከልብ ወለድ ነው የምትናገረው። ሲቀጥል ቃሉ ፈጣሪ እና አባይደር ይላሉ። እንደዚህ አይነት ኮተተ ንግግር ያወራል አባይደር። ቃሉ መፍጠሪያ ነው እንደዚህ ምናምን ብሎ ተረት ያወራል። የእነሱን ሰምቶ ቃሉ ፈጣሪ ነው የሚለው አባይደር እኮ የአላህ ቃል መሳሪያ ነው የሚለው እንጂ ተገኝ አይደለም። መፍጠሪያ ነው የሚለው ታጁ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናቸው። መልካም ሁሉ ተማም። አንተስ ምን ብለህ ነው የምታምነው? የአላህን ቃል የአላህ ቃል ቃልም ስጋ ሆነ ይላል አለን። እናንተ ጋር እናንተ ቁርአን ቃል ምን ሆነ ብላችሁ የምታምኑት? ቃል ስጋ ሆነ ብላችሁ ነው የምታምኑት? አንተ ምን ብላችሁ የምታምኑት? እኛ ቃል ስጋ ሆነ ሲባል ቃሉ የማ ቃል ነው? ቃል ስጋ ሆነ ለማለት የማ ቃል ነው ቃሉ? እናንተ ጋር የእናንተ መልስልኝ እንጂ እኛማ ቃላዊ ቃል በስጋ ተገለጠ። ወደኛ ሊሄድ እኮ ነው አሁን ለማለት ቃልም ስጋ ሆነ። ቃሉ የማ ነበረ? እዛ መጀመሪያ የነበረው የራስን መልስና እኛን ትመልሳለህ። የእኛ አካላዊ ቃል የአብ የባህሪ ቃሉ በስጋ ተገለጠ። በአንተ ቤት ያለው ቃልም ስጋ ሆነ የሚለውን አይቼ ነው ወደዚያ የኩት እኮ። እሺ ቀጥል። ምናልባት ቃልም ስጋ ሆነ ሲል ቃል ስጋ ሆነ የሚል ከሆነ ኢየሱስ ክርስቶስ ያው በቃል የተፈጠረ እስከሆነ ድረስ ኢየሱስ ክርስቶስ ቃል ሳይሆን ፍጡር ነው። ማን አለ ብትል መጽሐፍ ቅዱሳችን ያውቃል። ቃል ስጋ ሆነ ማለትና በቃል ተፈጠረ ሌም የሆነ አርጉመንት እንኳን መረዳት ማትችሉ ራስ ያመጣውን ንግግር እንኳን ማወቅ ማትችል ከሆንክ ምን ማድረግ አንችልም። ቃል ስጋ ሆነ ማለት በቃል ተፈጠረ ማለት ነው።
አዎ በቃል ተፈጠረና ቃል አካላዊ ቃል በስጋ ተገለጠ። ያ አካላዊ ቃል ሁሉን የፈጠረው ስጋን የሚያዘጋጀው በስጋ ተገለጠ። አይ በቃል ተፈጠረ ማለት ነው። ይህ እንደዚህ አይነት የወረደ ኡስታዞቻችሁ የሚሰክሷችሁን እዛ ተረት ተረት የሚነግሯችሁን እዚህ ይዛችሁ አትምጡ። መጽሐፉ ላይ መጨመር መቀነስ አትችሉም። እናንተ የራሳችሁን የአይምሯችሁን ውጤት ተረት ተረት ቁርአናችሁ ላይ አውሩ። የእኛ ላይ ግን ልዋሹ እንዳትሞክሩ። ቁርአናችሁ ላይ እንደፈለጋችሁ ተረት ተረታችሁን ቀጥሉ፣ መፍታችሁ ነው። እኛ ጋር ግን እንደዛ አታደርጉ ማለት ነው። ኢብራው እንኳን ደህና መጣ። ሰላም። የሆነ ነገር መናገር ፈልጌ ነበር ከተፈቀደልኝ። ቶፒኩ ላይ ነው ይሰማል? ይሰማለሁ። አንደኛ መጠየቅ የፈለኩት ነገር ማለት ብዙ ጊዜ ኡስታዞቻችን ስትሳደብ ምናምን ሰማለሁ እና ለምን እነሱ እንደዚህ አይነት ስድቦች ምናምን እንትን አይሉም? ስለምን ስድብ ነው የምታወራው? ስለምን ስድብ ነው የምታወራው? እህታችን በሏት እስኪ ኮመንት ላይ ቁጠሩት። ስድብ የመሰላት አሁን አስተምሮቱ ነው። ስለምን ስድብ ነው እህታችን እያወራች ያለችው? ገብቷችኋል? ስለምን ስድብ ነው እያወራች ያለው? ነበር ቆይተሻል። ስለምን ስድብ ነው የምታወሪው? ያለ ቃል ፍጡር ነው ፍጡር አይደለም የሚል ስድብ ነው። አንተ ባልቴ ብዙ ጊዜ ማለት ቪዲዮ ምናምን ስትሰራ የነብያችን ስም እያነሳች ከዛ ጋር ነው የምታያይዘው እኮ። ያለ መረጃ ከሆነ አውል ሴይ ሶሪ። የትኛው ደስ ያለ መረጃ ያወራሁበት ሐዲስሽ ላይ ያለ ቁርአንሽ ላይ ያለ ቪዲዮዎቹ የተቆራረጡ ናቸው። ብዙ ጊዜ የምታቀርባቸው ቪዲዮዎች የተቆራረጡ ናቸው። ቆራርጠው ካመጡ የኔ ችግር አለ። ሙሉ ማዳመጥ ያንቺ ጉዳይ ይሆናል። እኔ ግን አንዴት ሐዲሳችሁ ላይ ሌለ፣ ሲራችሁ ላይ ሌለ፣ ቁርአናችሁ ላይ ሌለ፣ ተፍሲራችሁ ላይ ሌለ፣ ሂስትሪያችሁ ላይ ሌለ ካወራውኝ ሶሪ እላለሁ ስድብ ላልሽው። ስለዚህ ነብያችሁ ላይም ሆነ የተናገርኳትን ኢቭን ስድብ ያልሻትን ቃሏን ቃል በቃል ከሐዲስ ማሳየት ካልቻልኩ ሶሪ እላለሁ። እኔ የተናገርኩት ቃል ሐዲስ ላይ ከሌለ ነብያችሁ ካላለው ወይንም እንዲህ ብላችሁ ተሳደቡ እንዲህ ብላችሁ አስተምሩ ካላለ ያንን ነብያችሁ ለምሳሌ ተናገራቸው አሉ። የአቡበከር ንግግር ለምሳሌ አለ። ሂድና ያላትን ሽንት መሽኛዋን ላስላት የሚል እንዲህ ብላችሁ ተሳደቡ ብሏል ብዬ እኔ ስናገር እሷን ቆርጠው ሊያወጡ ይችላሉ። ሙሐመድ ምን ብሏል? ሂድና ያባትህን የወንድ ልጁን ብልት ንከስለት ያባትህን ብሏል። ይህንን ብዬ ስል ቆርጠው እዛች ጋር ያወጧት ይችላሉ። ይኸው እፎይ የተሳደበ ብለው። እኔ ያለውም የተሳደብኩት ይሄን ሙሐመድ ነው እንደዚህ በሉ ያለው። ለዚህ ማስረጃ አለ? የትኛው? አሁን ለተናገርከው ማስረጃ አለ ማለት አሁን ለልከው ማለት ነው። ለሚገባ አቡ ዳውድ ሶሪ አልአዳብ አልሙፈረድ 963 እና ይክፈትላት የአቡበከርንም አዘጋጅ አለ ቀላል እሺ አይ ትልቁ አድርገኝ። እሺ ኢቭን እንትናም አለ እዚህ ቲክቶክ ላይ ሲዋሹ የነበሩት ቪዲዮ አለ። አቡ አብደላል እየዋሹ ነው ያላትን ሽንት መሽኛዋን ላስላት ነው የሚለው። እየዋሹ አላለም ይላሉ ብሎ አቡ አብደላ ኡስታዙ ምላሽ የሰጠባቸው። እንደገና ነብያችንም ያባትን ሂድና ብልቱን ንከስ ነው ያለው። ነብያችን እንዲህ ብላችሁ ተሳደቡ ነው ያለው። ቲክቶክ ላይ ያሉት ግን ኡስታዞቹ ነብያችን ላይ እየዋሹ ነው ብሎ ያለበትን ቪዲዮ አለ። ኖ ቪዲዮ ሳይሆን ከቁርአን እና ከሐዲስ ታሳየን። ሐዲሱን እንሰጥሻለን። ተጨማሪ ደግሞ ኖ ቪዲዮ አንፈልግም። ማንኛውም ማለት የተናገረውን ቪዲዮ እኔ አላምንም። ከቁርአንና ከሐዲስ ውጪ ቪዲዮ አላምንም። ምክንያቱም ቪዲዮ ማለት እኛን የሚገልጽ አይደለም። ማንኛውም ሰው ተነስቶ እኔ ቪዲዮ ያልኩሽ ለመሰለሽ ቪዲዮ ያልኩሽ እዚሁ ቲክቶክ ላይም ስለምታገኛቸው ኡስታዞቹ ምላሽ የሰጡበት ነው። ይሄን አዲስ አትጠፉ፣ ክርስቲያኖቹ ስላመጡት ብቻ ነብያችን አልተናገረም አትበሉ ብለው ምላሽ የሰጡበት ስለሆነ ነው። ኤኒዌይስ አማርኛ ላይ እንግሊዝኛ አረብኛ አሁን ከየት ላይ ነው የምታሳየኝ? አልአዳብ አልሙፈረድ የፈለግሽው የትኛው ይሆንልሽ? እንግሊዝኛ አማርኛውን ወይንስ አረብኛው? አማርኛ ቀይረው።
ችግር የለም። ኦኬ ቀጥል። መልካም እሺ። ሐዲሱ አልአዳብ አልሙፍራድ ላይ የሚገኝ ሐዲስ ነው። በጃህልያ ዘመን ነው። መሐመድ ምን አለ? ምን ብሎ ተናገረ? በጃህልያ ዘመን አይደለም ፕሊስ። ኡስታዞቹ ዋሽተው በጃህልያ ዘመን ላሉት ነው ያ ራሱ ረድ የሰጠው። በጃህልያ ዘመን ሰዎች ራሳቸው ወደዛ ለሚቆጥሩ እንጂ በጃህልያ ዘመን አይደለም። ቀጥል። መሐመድ ነብይ ሆነ በጃህልያ ዘመን አይደለም። እሱ መሳክልና ሐዲሱን ብቻ አለው። ቀጥል። እሺ ሶ ፋይናሊ እዚህ ጋር ይመጣና ሐዲሱ በዚህ ጉዳይ ላይ አለ ለማንም ከመናገር ወደኋላ አይደለም። ምክንያቱም የአላህ መልክተኛ ከላይ ጀምሮን አንብበው አውዱን እንድታገኘው አንድ ማለት አንድ ላንብብልሽ። ኡተይብ ኢብኑ ዱምራህ እንዲህ ሲል ዘግበዋል። ኩበይብ ኢብኑ ከዓብ ጋር ሳለን አንድ ሰው የጃህልያ የድንቁርና ዘመን የዘር ሐረግ ሲያስጠቅስ አየሁ። ኡበይብ ያንን ሰው የአባትህን ይህን ቃል ታነብልኛለች ከይቅርታ ጋር እቺ ሁለቷን ፊደል ረፋ አንብበው። ዝም ብለህ ማንበብ አልፈልግም እኔ ማለት ጽሁፌ ማንበብ አልፈልግም። እሺ እንትን ንከስ አለው። ይህንን ሳይሸፋፍን በግልጽ በቀጥታ ቃል በመጠቀም ነበር የተናገረው። በቦታው የነበሩ ይላል ሰዎች በንግግሩ ተገርመው ወደ እሱ ተመለከቱ። እሱም ይህ ንግግር ያስደነገጣችሁ ያልተመቻችሁ ይመስለኛል አላቸው። በመቀጠል እንዲህ አለ፣ በዚህ ጉዳይ ላይ ለማንም ከመናገር ወደኋላ አይደለም። ምክንያቱም የአላህ መልእክተኛ እንዲህ ሲሉ ሰምቻለሁ። ራሱ በዚህ ጉዳይ ላይ ማለት ነው ራሱ ወደዚህ ወደ ጃህልያ ዘር ሐረግ የሚያስጠጋ የሚመካ ሰው የአባቱን ይህንን እንዲነክስ ንገረው። ይህንንም በምሳሌያዊ አነጋገር ሳይሆን በግልጽ በቀጥታ ንገሩት ብሎ አስቀመጠ። የአቡበከርም ደግሞ ሄደን ማየት እንችላለን። ሁለተኛ የአቡበከር ሐዲሱን ተያዘው። ሐዲሱን ያዥ። አረብኛውንም ስክሪንሾት አድርገው አርግላት። ያለ አደባልም ፈርደ አቡበከርን ስክሪንሾት አድርጊው። ትንሽ ዝቅ እንትን አርግላት። 963 ላይ ግሬዱ ምንድን ነው? ሳሂህ ነው። ኦኬ የአቡበከርን ደግሞ ቀጥል። የአቡበከርን ቀጥል። ከዛ በፊት ደግሞ እዚህ ጋር አንፍታህም ብሎ ደግሞ መሐመድ እንደዚህ አይነት ቃላትን ተናግሯል። በነገራችን ላይ ይህን ቃልም ተናግሯል። ግን አቡበከር ጋር ደግሞ ታሪኩ ረጅም ስለሆነ በአጭሩ ላስቀምጥሽና ሳሂህ ቡኻሪ 6824 ላይ ትቀጥያለሽ። አቡበከርና እንድንቀጥል። እሺ ቀጥል። እና ታሪኩን አጠር አድርጌ ላቀርብላችሁና መሐመድ ነብዩ ሆኖ ሊዋጋ ሲል የሆነ ሳንበዲ ሰው ይመጣና ተው መሐመድ፣ እነዚህ ሰሃባዎች እኮ አያዋጡህም፣ ይቅርብ፣ ትተው ከሄዳሉ በኋላ ጦርነት ከተጀመረ በኋላ ሲለው በቀጥታ አቡበከር ምን ብሎ ተናገረ? ኡምሱስ ይታያል። ኡምሱስ ባዝረላት። ይሄ ትርጉሙ ምንድነው? በድረላት የላትን የጣዖቱን ማለት ነው። ይሄ እንትኑን ጥባ፣ ሂድና ጥባ ነው። ከዛ ሂድና የላትን እንደዚህ ጥባ ብሎ በግልጽ ተናገረ። እኛንን ጥለው ነው የምንሄደው ብሎ ማለት ነው። ይኸው አረብኛውንም ቃል ስክሪንሻት ማድረግ ትችላለሽ። ይኸው እነዚህ ናቸው ቃሎቹ። አንዴ ማለት አድርግልኝና ማለት እኔ ከእናንተ ሳይሆን መስማት የምፈልገው ማለት ይሄ የራሱ እናንተ ቆርጣችሁ ሊሆን ይችላል እያሳያችሁኝ ያላችሁት ከኋላ የራሱ የሆነ ማለት ታሪክ ይኖረዋል የዚህ የተናገሩበት ምክንያት ማለት ነው። እና እንደዛ አድርጋ ሳይኝና እኔ የራሴ ምላሽ አገኘዋለሁ። እንግሊዘኛው ላይ ነው አረበኛው እንደዛ አድርገ አረበኛውን አሳየኝ ማለት አረበኛውን አሳየኝ እንደዚህ አድርገ ስክሪንሾት አደረገው። ይሄንን አይ ቲንክ ማነች እንትና መሰለች አዩቲ ወይንም ደግሞ አዩቲ ወይንም ጽዮን ከሁለት አንዱ ደስ ይለኛል። የነኚህ ፈትዋ የተሰጠበት በራሴ በግሌ ማለት ነው። አዩቲ ወይንም እንትና ከሁለት አንዱ ጽዮን ቼክ አድርግልኝ እስኪ የዚህን ረድ የተሰጠበት ምላሽ የሰጡበት ኡስታዞቹ። ስለዚህ ሁለቱም አዲሶች ላይ እንትን ያሉበት ክርስቲያኖቹ ስላሉት ብቻ ነብያችን አላለም አትበሉ ብለውታል ብለው ምላሽ የሰጠበት ቼክ አድርግልኝ እስኪ እንትና እየገባሁ ነው። የማንኛው ላይ እያየ ነው? ያዩቲ ነው ወይስ ማንኛው ነው? ኮመንት ላይ ጻፉልን። ማንኛው ነው? ማንኛቸው ናቸው የለቀቁት? እኔም ቪዲዮ ሰርቼበታለሁ አክቹዋሊ ዩቲዩብ ላይ
አያስፈልግም ማለት እናንተ ቪዲዮን ታሳዩኝ አልፈልግም። በነገራችን ላይ እኔ በራሴ ኡስታዝ ብዙ ጋር ወይም ኡስታዝ ኢምራን ጋር ጊዜ እጠይቃለሁ። አያስፈልግም ማለት በእናንተ ቪዲዮ ነው ያለ ምንም ማለት እንደዚህ ተራ ይሆን ማለት በደንብ ያልተማሩ በደንብ ቲክቶክ ላይ ያሉት እነዚህ የጠቀሻቸው ኡስታዞች ውሸታም ስለሆኑ ለነሱ ምላሽ የተሰጠ ነው። ቲክቶክ ላይ ያሉት እዚህ አንቺ የምንጠቅሻቸው ምንም ስለማያውቁ ረድ የተሰጠበት ነው። ቀጥል። በዘመን ጃህልያ ጊዜ እንደዚህ አይነት አባባሎች አሉ ነው እያለ ያለው። መጀመሪያ ጊዜ ጃህልያ ማለት ቁርአን ከመውረዱ በፊት ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት አትሪቢዩት የሚያደርጉት እንደዚህ አይነት አባባል ነበር። አባባሉ ምንድን ነው? የአባትን ፕራይቬት ወይ ይሰማል። ይቀጥላል። ከዛ እነሱ እነሱ ንግግር ነው። ቆይ ፕሊዝ ፓራፍሬዝ ፖይንት እያስያዘን እንድንሄድ ነው። አንደኛ ቪዲዮ ስለከፈትኩም። ስለዚህ በጃህልያ ጊዜ ነው ይሄ ነገር። በጃህልያ ጊዜ በፊት እንዲጠቀማሉ እያለ እየተናገረ ነበረ። ቅድም ቃል አንተ ስትለው ልማት በላ ያልኩ ለዛ ነው። በጃህልያ ጊዜ ሲሉ ምንድን ነው? አይ ነቢይ ከሆነ በኋላ አይደለም ይሄን ያለው ለማስባል ነው። ቲክቶክ ላይ ያሉ ውርውር የሚሉ ኡስታዞች አይ እንደዛ ብሎ የሚሳደበው የአባትን ብልቱን ሂድና ንከስ የሚለው ነቢይ ከሆነ በኋላ ሳይሆን በጃህልያ ጊዜ በድንቁርና ጊዜ እስልምና ከመምጣቱ ጊዜ በፊት ነው። ከዛ በኋላ ግን አይሉም አይነት ስታፍ ለመፍጠር ነው። ቀጥለው እያዳመጥከን ጋር አስቀጥለው ስለሆነ ሊሰጠኝ ይችላል። የአባትን ፕራይቬት ፓርት ምታው የሚል አባባል ነበረ በወቅቱ አባባል። ያ ነገር ሲነገር ዶንት ስፒክ ፊግራቲቭሊ ኤክስፔክት በሆነ ነገር ይነገር ነበረ። ስቲል ይሄን አሁንም እንደዋሸ እዩ። ምንድነው ያለው? ምታው ነው ይሉ ነበረ። የአባትን ብልት ምታው ይሉ ነበር። ንከስ የሚለውን ምታው ብሎ ነው የተረጎመው። ምን አይነት ወራዳና ውሸታም ኡስታዝ እንደሆነ ማለት ነው። እሱንም ደግሞ ቀጥታ ተናገሩ ነው እንጂ የሚለው በምሳሌያዊ ያታድርጉት አለ። መምታትና መናገር ልዩነት የለውም እንዴ? ቀጥታ ተናገሩ። ደግሞ ምን መልሶ ይላል? ምታው። ቀጥታ ምታው ነው የሚለው። ለምታው ከሆነ ቀጥታ ተናገር ከሆነ ንከስ ለሚለው ነው የሚመጣው። የአባትን ብልት ሂድና ንከስለት ነው የሚለው። ለዚህ ቀጥታ ተናገሩ ነው የሚለው። ምንም እኛ አሁን ብልት ነው ያልነው። ነብዩ ያለው ግን እንደዚህ ግራቀኝ ብልት ምናምን ብለህ ሳይሆን ብልት እጅም ብልት ነው፣ አይንም ብልት ነው፣ ጆሮም ብልት ስለሚባል ማለት ነው። ሽንት መሽኛውን ስሙን ጠርታችሁ ምን በልለት? ንከሰው ነው። ቀጥረውን ንግግሩን ያገኘሁት እኔ ወሂድ፣ አሁንም እደግመዋለሁ፣ ወሂድ የተሳሳተ ትርጉም ሲሰጥም ለሐዲስ የተሳሳተ ትርጉም ሲሰጥም ምን የሚል ሐዲስ ልክ አሁን በፊትም ተጋደሉ የሚሉን ገድል ነው ብሎ እንዳስቀመጠው አሁንም እዚህ ጋር የተሳሳተ ትርጉም ያስቀምጣል። ያገኘሁትን ነው። ሐዲሱ ኡበይ ብን ከዕብ ነው ያወራው ብያለሁ። ምን አለ? ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። መን ተዐዛ ቢዐዛኢል ጃሂልያ፣ መን ተዐዛ ቢዐዛኢል ጃሂልያ፣ በደንብ ያዙ። መን ተዐዛ ቢዐዛኢል ጃሂልያ እያሉ ያሉት ማን ናቸው? ነቢዩ ሰለላሁ ዐለይሂ ወሰለም በመሀይማኖች ዘሩ ወይም በዘሩ ወይም በማንነቱ በአያት በቅድመ አያቶቹ የፎከረና የተመጻደቀ እኔ ያከሌ ልጅ ብሎ ቀረርቶ ያነሳ የፎከረ ታዚ ቢማዕና የሚመጻደቅና የተኩራራ ልክ ዛሬ እኛ ሀገር ላይ ሆነ በየሀገሩ እኛ ያከሌ ዘሮች፣ እኛ ያከሌ ልጆች፣ እኛ ያከሌ የተባለ እንደሚመጻደቀው ሰው ማለት ነው። ይሄንን ያደረጋሉ ምን ተዐዛ ቢዐዛኢል ጃሂልያ የመሀይማኖች ጥሪ ነው። ይሄ የጃሂልያዎች የመሀይማኖች ጥሪ ነው። በዘር በአያት በቅድመ አያቱ የሚመጻደቅን ሰው አሉ ፈአዒዱሁ ቢሀኒ አቢህ የአባትህን ሀፍረተ
ገላ ንከስ በሉት። በነገራችን ላይ እሱ ራሱ ሼም ይዞት አልጠራውም ቃሉን። ኡስታዙ ራሱ አፍረተ ገላ ነው ያለው። አፍረተ ገላ ነው ያለው። እዚህ ጋር እኮ እየነገረህ ነው። እየሰማኸው ከሆነ ከተረዳኸው እየነገረህ ነው አይደል? ምክንያቱም በዛ ሰዓት የነበረው ምክንያት ያን እንዲያደርጉ የነበረው የተገደሉት ምክንያት እየነገረህ ነው፣ እያስረዳህ ነው ቪዲዮ ላይ ማለት ችግር የለውም። ስለዚህ ለጉረኞች ምን ብለሽ መሳደብ አለብሽ? ቀጥታ እንደዚህ ለሚል ሰው የአባትህን ምን ነው አሁን ላይ ባለው ሳይሆን በሰዓቱ በነበረው ህግ ነው። አሁን ባለው የዘራረጉን የከሌ ልጅ ነኝ እየነገረህ እኮ ነው። ቀደም ያውልሽው ያረምኩት ኡስታዝሽን አሁን እያረመው ያለው በጃሊያ ጊዜ ነው እንደዛ የሚባለው ስላለ ነው እያረመው ያለው። ቃልም በጃሊያ ጊዜ ነው ሲል ብሎ ሲያነብ አስተካክልና በስርዓት አንብብ ያልኩት ለዛ ነው። በደንብ አስተውይ። ነብይሽ ነብይ ነው። አንድ ጥያቄ አለኝ። እናንተ ለምንድን ነው ህግና ማለት የእናንተ ህግ ከእናንተ ቆይ ትጠይቂያለሽ። ነብይሽ አይሚን ኡስታዝሽ የመጀመሪያውን ኡስታዝ እያረመው ያለው ይሄ ምንድን ነው ንግግሩ? ያኛው በጃልያ ጊዜ የተነገረ ነው ብሎ ስላለ ተሳስተሃል፣ ሐዲስ የተሳሳተ ትርጉም ሰጥተሃል ብሎ ረድ እየሰጠው ያለው ለምንድን ነው? እሱ ይሄንን የተናገረው የማን ነው ንግግር አለ? የነብያችን ነው። በጃልያ ዘራረጉን ወደ ጃልያ የሚጠራ እንጂ በጃልያ ጊዜ አይደለም። ዛሬ ላይ ሆኖ የከሌ ልጅ ነኝ ብሎ የሚጎረር ካለ ይሄ ምን ብለህ ንገረው? የአባትህን አፍረተ ስጋ ንከስ። ቀጥል። ወላ ቱከኑ ቪዲዮውን መቀጠል አያስፈልግም ማለት ቪዲዮውን መቀጠል አያስፈልግም። አንድ ጊዜ አሽሙ የጃሂልያዎች የማህይማኖች ጥሪ ነው። በዘር በአያት በቅድመ አያቱ የሚመጻደቅን ሰው አሉ ፈአዒዱሁ ቢሀኒ አቢህ የአባትህን ሀፍረተ ገላ ንከስ በሉት። ሰውየውን ብቻ ሳየው። ወላ ቱከኑ አሽሙር አታድርጉት። እዚህ ጋር እኮ ማለት ነው እንደዚህ ስላሳየኸኝ እኔ ወይ በሃይማኖት የማፍርና ወይ የሆነ እንትን ምናምን ማለት መረጃ ሳዩኝ ብለሽ ነው እያሳየንሽ ነው። አትጩይ ጣልቃ እየገባሽ መረጃ ሳዩኝ ብለሽ ነው። ቪዲዮን ጨርሰው ለሌሎቹ መማሪያ ይሁን። ወላ ቱከኑ አሽሙር አታድርጉት። አሽሙር አታድርጉት። ተከኒ ማለት ኩንያ ማለት ሌላ የጎንዮሽ ስም ማለት ነው። ቀጥታ ሀፍረተ ገላን ሳይሆን የጎንዮሽ ስም አታድርጉት። ቀጥታ በሉት። አቡበከር ስዲቅም ይሄን ንግግራቸውን ተገበሩት። ወይም እንሱስ በድራ ላት ያሉበት ሁኔታ አለ። አቡበከር ስዲቅ ረዲየላሁ ዐንሁ የላትን ሀፍረተ ገላ ባፍ ያዛሉ ከፈለክ ሙሽሪኩም ማኑ በዛን ጊዜ በዘር መመጻደቅ ተከስቶ ይህን ንግግር ነቢያችን ናቸው ሰለላሁ ዐለይሂ ወሰለም ያሉት። የነቢዩን ንግግር ላይ ፊደል የሚጨምር ሰው፣ በነቢዩ ሐዲት ላይ ለማንሻፈፍ የሚሞክር ሰው፣ በአላህ ንግግር ላይ ለማንሻፈፍ የሚሞክር ሰው ወላሂ ባወቅኩት በቻልኩት ልክ ካኢነን መንካን ያ ሰው እመልሳለሁ። እንን ሐዲስ አንደኛ ነገር ማለት ሐዲሱን ክፈትላትና አሁን እስቲ ያላትንና አቡበከር የተናገራትንና ነብይሽ የተናገረውን እስቲ አንቺ በይልን በአማርኛ። ለምን ማለት ለምን ታቋርጠኛለህ? አየሁት እኮ ከዚህ በላይ ማየት አያስፈልግም ማለት ደጋ አሳይተኛል አይደል? ነብይሽ ምንድን ነው ያለው? በፍጹም አልለው ማለት ይሄ የራሱ የሆነ ታሪክ አለው። በፍጹም እንደዚህ ስላልከኝ ወይ እንደዚህ ስላልከኝ መቼም አላፍርም። መቼም እስከምሞት ድረስ መቼም አላፍርም። በእኔ በሃይማኖት መቼም ቢሆን ጎበዝ ሳዲ መቼም አንተ እንደዚህ ስላሳየኝ ማለት አፍራለሁኝ ማለት ሳይሆን አንተ የምትናገረው ንግግር ወይም አንተ የምትናገረው ቃል እኔ ነው ያስመጥቀኛ ማለት አይደለም። ነርቨስ ሆነሻል። ይሄንን ንግግር እስቲ ማስረጃ አንጣ፣ ይሄ ስድብ ነው፣ እንደዚህማ እንዴት ይሆናል ብለሽ እኮ ደንግጠሽ ነበረ መጀመሪያ። ነብይሽ እንዳለው ስታቂ ደግሞ ተረጋጋሽ። ነብይሽ ታዲያ በምሳሌያዊ ሳይሆን የጎንዮሽም ብልት አፍረተ ምናምን ሳትሉ ቀጥታ የወንዱን ብልት ስም ጠርታችሁ ንከሱት ብሎ የሚሳደብ መሳደብ ብቻ ሳይሆን እንዲህ ያላችሁ ተሳደቡ ካለ
ነብዩ እንዲህ ብሏል። መጀመሪያ እኮ የራስን ሃይማኖት ማጥናት ያስፈልጋል። ተሰሮነች ተማሪ ጎበስ መጫጫ ድንቁርና አስፈልባ ነው። ካልተሸማቀቀሽ እንድትልልኝ ነበር። ያው አለም አለች እኮ አለም አለች እኮ ተሸማቀለች ማለት ነው። ያላለች ተሸማቀለች። ኤኒዌይስ ለዛሬ ይህንን ካየች ለወደፊቱ ጥሩ ነው ብዬ አስባለሁ። አይምሮዋን ረብሿታል። ዊናውታት እንደዚህ አይነት ነገር ሲያጋጥም አልጠበቀችውም ነበር። እስቲ ማስረጃ እንዲህ ሚልማ ነብያችን ምናምን ብላ ነበረ። ልክ ሲመጣባት ጊዜ ወላላ ነበው አለች። ከዛም ደግሞ ኡስታዞችን ጠይቃለሁ አለች። በኡስታዞቿ ደግሞ ምላሽ አስደመጥናት። ሂድና ያላትን እንትኗን ጥባላት ብሎ የሚል እንትኖችን ሳቦችን ሂድና የአባትን ብልት ንከስ፣ ይህንን ደግሞ ቀጥታ እያላችሁ ተሳደቡ ብሎ የሚል ነብይን እየተከተላችሁ ነብያችሁ እንዲህ ብለዋል ስል እፎይ ተሳድበሃል የምትሉ ከሆነ